እግዚአብሔር ይበላ ነበር በመንፈሱ በእንትኑ በመንፈስ ይበላ ነበር እሱን ጠይቀናል ይበላ ነበር አይበላም ነበር እኛ እግዚአብሔር ይበላ ነበር አይ ይሄን ጥያቄ መልስ ኢየሱስ ክርስቶስ ይበላ ነበር አዎ ይሄን አቃሉ ኢየሱስ ክርስቶስ በቦዲ ነው እንትን ያለው እና እግዚአብሔር ራሱ ይበላ ነበር ወይ መልስልሽ ፈጣሪ በባህሪው ምግብ የሚያስፈልገው የሚበላ የሚጠጣ ብለን አናምንም ነገር ግን የናንተው ምንድነው እሱ ማይበላበት ማይጠጣበት ክርስቲያን ግልጽ በደንብ ስላላብራራለህ ከሆነ አላህ ማይበላበት ማይጠጣበት ከባህሪው ሳይሆን ድፍን ስለሆነ ነው ማስገባት ስለማይችል ማለት ነው ኢትስ ኦኬ እግዚአብሔር ድፍን ማለት ነው ድፍን ነበር ማለት ነው እኛ አልወጣንም እንደዛ የናንተ ማስገባት እናንተ እኮ ያላችሁ ያላችሁት አላህ ድፍን ነበር አልከኝ ችግር የለውም እና እግዚአብሔር ይበላ ነበር ወይ እግዚአብሔር ይበላ ከነበረ አላህ ድፍን ነው ማለት ነው ይሄን ልታነሳ እንደምትችል እያሰብኩት ነበር እና ተረዳ በደም አዳምጥኛ እኛ ይወለው በመጀመሪያ ደረጃ እኛ አምላክ ቦዲ ያለው ብለን አናምንም መንፈስ ነው ብለን ነው ምናምነው አይ መንፈስ ነው ብለን ካመንን የናንተ ግን ማይበላበት ምክንያት ኢብኑ አባስ ያስቀመጠው በመንድነው ማስገቢያ ስለሌለው የኛ ግን አይበላም ፈጣሪ ምግብ ያስፈልገው ማይበላም ብለን ስንል ከባህሪው ነው የናንተ ግን ምግብ ያስፈልገውም ስትሉ ከምን አንፃር ነው ማስገቢያና ማስወጫ ስለሌለው ነው ሜቢ እሱን አንብበለት ልዩነቱን ማለት ነው ያ ኦኬ ትራንስሌት አድርገው አንዴ በአማርኛ ገልብጥ እሺ አረግላለሁ ይኸውልህ ሂፉዳን ኖ እሱን ተውና ማለት ይሄ ችግር የለውም የሆነ ሰው እኮ ያን ነገር አንብቦ በራሱ የፈለገውን ነገር ማውራት ይችላል ኖ አሁን 1500ም ሰው ያያየን ስለሆነ ራሱ ኮፒ ፔስት አድርገህ እኔ አውቀዋለሁ ችግር የለውም ነገር ግን ኮፒ ፔስት አድርገህ ትራንስሌት አድርገው ራሱ ችግር የለውም በስልክ ያረግላል ኦልራይት ግን ገብቷል አንተ ግን እንግሊዘኛውን ተረድተሃል ኖ አልገባኝ ትራንስሌት አድርገው ችግር የለውም ታምጥቷለሁ ከዚህ ታውቀዋለሁ ስላልከኝ ኦኬ ልብ በሉ አላሁ ሰመድ ማለት ማስገባት ማስወጣት መብላት መጠጣት ማይችልበት ምክንያት ምንድነው ሰመድ ነው ጠጣር የሆነ ነገር ደግሞ ያ ማስገቢያና ማስወጫ የለውም ማስገቢያና ማስወጫ የሌለው ግዙፍ የሆነ አካል ያለው ነው ብለው ስላሰቡ ነው እኛ አምላክ ግዙፍ የሆነ አካል አለው ብለን አናምንም እሺ የናንተ እግዚአብሔር ምን ስለሆነ ነው ማይበላው አዳም አንብቦሽ አንብቦሽ ነው ኦልራይት ችግር የለውም በቃ አንብቤዋለሁ ነው መልስ እግዚአብሔር ምን ስለሆነ ነው ማይበላው አዳምጥ ቆይሽ የውስጥ የሆነ ነገር ነው አዳምጥ አንድ እፎይ አንድ አዳምጠኝ ችግር የለም ልጨርስና እንትን ትላለህ ኦልራይት እሺ ላዳምጥ እሺ የውስጥ ክፍል የሌለው ይህ ማለት ደግሞ ዘላለማዊና ደግሞ ይህ ማለት በቂ ደግሞ ይህ ማለት መግቢያና ከፈርገው መግቢያና መውጫ የሌለው ነው አለ ያውን ኢብኑ አባስ ነው ያለው እነ ጠበሪ ደግሞ እነ ሙጃሂድ ደግሞ አሉት ምንድነው ጠጣር ነው አንድ ነገር ጠጣር ነው የሚባለው ሊነካ ሊዳሰስ የሚችል ነገር ቲክነሱን አይተህ ፊዚካል ቦዲ ያለውን አካል ይሄ ጠጣር ነው ይሄ ግዝፈት አለው ይሄ ቀዳዳ ነው ይሄ ድፍን ነው ብለህ ልትናገር ትችላለህ አላህ ማይበላበትም ምክንያት ማይበላ ማይጠጣ የሚለውን ከምን አንፃር ነው ያስቀመጡት ማስገቢያም ማስወጫም የለውም የሚያስገባ ከሆነ ያስወጣል ማስገቢያ ግን የለውም ምንድነው እሱ የጠበሪ ላይ እንደውም ጠበሪ ቮሊዩም 1 ላይ ፔጅ 263 ወይንም 62 ላይ ከ62 እስከ 262 እስከ 263 ላይ አላህን ከኢብሊስ ጋር ያነጻጽረዋል በአፉ ይገባና ኢብሊስ ከአደም ጋር አደም ውስጥ በአፉ ገብቶ በኋላው ይወጣል ማለት ነው ከዛ በኋላው ይገባና ደግሞ በአፉ ይወጣል ማነው በአፉ የሚገባው አደም ነው የሚገባው ኢብሊስ አደም ውስጥ ገና እንደተፈጠረ
ከዛ በኋላ ምን አለ? መላእክቶች በጣም እየፈሩት ነበር ኢብሊስን። ከዛ በኋላ አደምን ከዛ እንዳፈሩት ይሄ የሚፈራ አይደለም፣ ምክንያቱም ይኸው ቀዳዳ አለው ውስጡ። በአፉ ገብቼ በኋላው ወጣው፣ በኋላውም ገብቼ በአፉ ወጣው። አላህ ግን እንደዚህኛው እንደ ኢብሊስ አይደለም፣ እንደ አደም አይደለም። ውስጡ አላህ ድፍን ነው ብሎ ይመጣል። ይሄ ይኸውልህ የሆነ ነገር ማለት የሆነ ነገር ትራንስሌት ስታደርግ በቀጥተኛ አረብኛው ማለት የተተረጎመው እኛው እናውቀው አላህ ቁል ሊስን ቱ ብራዘር ይኸውልህ አላህ አይበላም አይጠጣም ብለን ነው ምናምነው። እግዚአብሔር ያንተ እግዚአብሔርንም አይበላም አይጠጣም። እኛ ይኸውልህ ካንተ እግዚአብሔር ጋር ምንም አይነት ጸብ የለንም እኮ። የኛ ችግር ከምታመልከው ኢየሱስ ጋር ነው ብራዘር። ይሄን ቶ ችግር የለውም። ቀጥተኛ አረብኛውን አምጣልኝና እኔ ተረጉምልሃለሁ። አረብኛ ትርጉም ማታውቀው ከሆነ እኔ ተረጉምልሃለሁ። ችግር የለውም። አረብኛው አምጣልኝ። ችግር የለውም። ችግር አረብኛው ነው። ወደ አረብኛው እንሄዳለን። ኤኒዌይስ ምንድነው እሱ የትኛው ብዙም አጣላንም፣ ግን ምንድነው አዎ ፈጣሪ አይበላም አይጠጣም የሚለው ላይ ብዙም አንጣላ። የሚበሉ የሚጠጡ በጊዜ ውስጥ የሚያጣላ እኮ ነው። ከጊዜ በኋላ እየመጡ ነው። ልክ ነህ እኮ። ነገር ግን የኛ አላህ አይበላም አይጠጣም ብለን ስናምን አንተ እግዚአብሔር ይበላል ይጠጣል ብለህ እያመንክ ነው ወይ? ይሄን ጥያቄ መልስልኝ። እግዚአብሔር የሚበላ የሚጠጣ ከሆነ ኩባ እሺ እግዚአብሔር እሺ እያመንኩ አይደለም ነገርኩ እኮ። ክርስቲያን ሲገልጽልህ እዛ ጋር በደንብ ስላላስረዳህ ነው እንጂ እኛ አይበላም አይጠጣም ፈጣሪ ብለን ብንል ከባህሪው ነው፣ ምንም የሚያስፈልገው ስለሌለ ማለት ነው። ምክንያቱም የሚበሉ የሚጠጡ ከጊዜያት ውስጥ የመጡ የሱ ፍጥረቶች ስለሆኑ ማለት ነው። አላህ ግን አይበላም ፈጣሪ አይበላም አይጠጣም ብለህ ታምናለህ? አዳምጥ ቆይ። የእናንተ ግን አይበላም አይጠጣም ብንመላለስ ይሻላል እኮ። ፕሊስ ቆይ። ፈጣሪ አይበላም አይጠጣም ብለህ ቆይ። እናንተ አይበላም አይጠጣም ስትሉ ከባህሪው አንጻር ሳይሆን ማስገቢያና ማስወጫ ስለሌለው ነው። ከባህሪው አንጻር ሳይሆን ማስገባት ስለማይችል ድፍን ስለሆነ ነው። ሰው ምላሽ ከምን አንጻር ይሆናል ማለት ነው? አላህ ድፍን ስለሆነ መብላት አይችልም፣ ሆድ የለውም ብለው አስቀምጠውላል። ሆድ ስለሌለው ድፍን ስለሆነ ነው። ማይበላበት ምክንያት ምንድነው? ድፍን ስለሆነ which is የችሎታ ጉዳይ ይሆናል። አሁን የባህሪ ጉዳይ መሆኑ ይቀርና የችሎታ ካፓቢሊቲ ይሆናል ማለት ነው። ይሄ ካፔብል ነው ለመብላት ወይንስ አይደለም? አይደለም፣ ምክንያቱም ድፍን ነው፣ ማስገባት አይችልም። ለዘላለም ይኖራል እያለህ እኮ ነው። ሳይበላ ሳይጠጣ ለዘላለም መኖር ይችላል እኮ ነው። አሁን አንተ ራስህ ካነበብከው የአማርኛ መጽሐፍ ላይ ማለት ነው እንደዛ እያለህ ድፍን የሆነ ነገር ብታጎርሰው ይበላል እንደ ወንድማችን? አይበላም፣ ነገር ግን ዘላለምን መቆየት ይችላል እያለ። ወይ ለምንድን ነው የማይበላው? ድፍን የሆነ ነገር ብታጎርሰው ስለማይችል ነው። ማስገቢያ ስለሌለው ነው አይደለ? ማስገቢያ ስለሌለው ሳይሆን ራሱ አሁን የሆነ ሰው እኛን የተፈጠር ነው። እኛ ፈጣሪ እግዚአብሔርን ይሁን አላህ ሲፈጥረን እንድንበላ በልተን እንድንሰራ በልተን ለመጸዳዳት ነው የፈጠረን። አላህ ግን በራሱ የተብቃቃ ነው፣ ራሱ የቻለ ነው። አላህ ማለት በቃ በራሱ የቆመ ነው። መብላትም መጠጣትም ያስፈልገው አይደለም ማለት ነው። እሺ አላህ ድፍን ነው የሚለው ላይ ፎከስ አድርግና ይኸውልህ ምላሽን ከድፍን አድርጋ ከድፍን ይኸውልህ ለምን ትዊስት አድርገኸው የኔን ጥያቄ ቆይ እሺ እንደማመጥ የኔን ጥያቄ ለምን አመልስልኝ? እግዚአብሔር ማይበላው እኛ ምናምን አሁን አንተ የምታምነውን እኔን እያመንኩ እኮ ነው። አላህ ማይበላው የራሱ የተብቃቃ ስለሆነ ራሱ ቻይ ስለሆነ ነው ራሱ አላህ የማይበላው። እግዚአብሔር ግን ማይበላው ለምንድን ነው እየጠየቅኩ ያለውን ጥያቄ መልስልኝ ባጭሩ። እሺ ሚውት አድርግ። እሺ መምህር የሆነ ነገር ማለት ፈልገዋል፣ ቀጥሉ። ያው አላረግ እየተመለሰልህ ነው እኮ ለምን ማድመጥ እንዳልፈለክ እኔ እያደመጥኩ ነው። በስነ ስርዓት ይኸውልህ እኔ አወራና ሚውት አደርጋለሁ። ሰምተናል፣ ጥያቄህን መልስ ልስጥስ። አሁን ለሱ መልስ ስጡኝ፣ እኔ አዳምጣለሁ። ችግር የለም። ይኸውልህ ጥያቄ ምንድነው የጠየቅኩ? የጠየቅኩን ንገረኝ ከተረዳኸኝ ማለት የጠየቅኩን ጥያቄ። ተረጋጋ፣ ቆይ ተረጋጋና ጥያቄህን እንመልስልህ። ጥያቄህን ካላገኘ ነው ያልሁት አልገባችሁም ብለህ እንደገና ታብራራለህ። አላብራራም። ጥያቄ ከገባህ የጠየቅኩት ጥያቄ መልስልኛል። ተረጋጋ። ገብቶኛል። ጥያቄ ዝንበል ሚውት አድርግና ድምጥ ነው ያልኩህ። አንዴ ትዊስት ለማድረግ እንደፈለከው ገብቶኛል። ተረጋጋ ኩባ።
ተረጋጋና ባህሪንና ችሎታን ሜቢ ባህሪና ችሎታን ለይና ንገረኝ እስቲ ቅድሚያ መምህር ይቀጥላሉ ቆይ ባህሪና ችሎታን ለይና ንገረኝ እስቲ ባህሪ ምንድነው ችሎታ ምንድነው ኩባ ባህሪ ማይክ ያ እየመለስኩልህ ነው። ችሎታ ማለት አንድ ሰው ለምሳሌ አንተ የመከራከር ጥበብ የሆነ ችሎታ አለ እሱ ፈጣሪ የሰጠህን ነው። ግን አንተ ትበላለህ ትጸዳዳለህ ሰው ነህ ከሆነ ጊዜ በኋላ ሟች ነህ። ማናችንም የምንሆነው ነው ይሄ ባህሪ ማለት ግን መብላ መጠጣት ችሎታ ነው። እሺ እንዴና ምንድነው ችሎታ ሳይሆን መብላ መጠጣት መጸዳዳት ችሎታ ነው። እሺ ባህሪ ማለት አሁን የፈጣሪ የራሱ የሆነ ባህሪ ያለው እኛ እንትን ከማንለው እና ባህሪ ምንድነው? ያንተ ባህሪ አይደለም። እሺ ያንተ ባህሪ ማላመጥ ባህሪ ሊሆን ይችላል። የሆነ ነገር ማላመጥ ባህሪ ነው። መብላት መጠጣት ደግሞ ችሎታ ነው። መብላት መጠጣት ባህሪ ነው። መብላት መጠጣት ባህሪ ነው። ችሎታ መከራከር ችሎታ ነው። አገኘኸኝ አይደለ? አገኘው። የቱ ጋር ነበር አገኘው? ተረጋጋሽ አዳምጠኛው። እኔ ተረጋግቻለሁ እየሰማችሁ ነው። እሺ ሚዩት አድርግና ባህሪንና ችሎታንም በደንብ ለያቸው። ኤኒዌይስ መምህር ቀጥሉ። አይ እኔ እንኳን ልጠይቀው የፈለኩት ፍጥረታት በእነሱ አስተምህሮም ይሁን በእኛ ቤተክርስቲያን አስተምህሮ ፍጥረታት ከተፈጠሩ 7000-8000 ዓመታት ያልመላቸው ናቸው። ፈጣሪ ማለት ደግሞ ዘለዓለም የሚለው ቃል ወደ ኋላም ወደፊትም ማየት የሚችል ሐሳብ ነው። ለዘለዓለም የነበረ ፈጣሪ ፍጥረት የሚባለው ደግሞ የሚበላ የሚጠጣን ጨምሮ አሁን የተገኘ ነው። በዘመን የተገደበ ነው። በዘመን ያልተገደበው አምላክ በዘመን በተገደበ ፍጡር በሆነ ምግብ ይኖራል ብሎ ማመን መናገርስ ተገቢ ነው ወይ? አንዱ እሱ ነው። ሌላው የኛን ወደፊትም ጥያቄ አድርጎ ስለሚያነሰው በዚህ አካባቢ ኢየሱስ ክርስቶስ ላይ ስለሚመጣ ሁለቱን አንድ ላይ ልመልስና ወደ ቶፒኩ እንድገቡ። የመጀመሪያው መለኮት ምግብ ይመገባል ወይ ወይም እግዚአብሔር በሱ ቋንቋ እንምጣና ምግብ የማይመገብበት ምክንያት ምንድነው? አሁን አላህ ይመገባል ወይ አይደለም ጥያቄው። አላህ ይመገባል አይመገብም የሚል አይደለም። አለመመገቡን እናንተም ነገራችሁናል፣ ሐሳቡንም ተረድተናል። መልስ የምትሰጥበት ግን የማይመገበው ምን ሆኖ ነው የሚለው ላይ ነው የምትሄደው። የኛ እግዚአብሔር አይመገብም። የማይመገበው ለምንድነው ካልኸኝ በባህሪው መመገብ፣ መድከም፣ መራብ፣ መጠማት፣ ማንቀላፋት የሚባል ባህሪ የለበትም ነው። ኦልራይት መለስክልኝ፣ ተመለሰልኝ ጥያቄ። እግዚአብሔር በባህሪው የማያንቀላፋ የማይበላ የማይጠጣ ከሆነ ይሄን ምታ ከሆነ ታዳ አላህ ድፍን ማለት ነው። አላህ ድፍን ነው ማለት ለምን አስፈለገ? እግዚአብሔር ነው። ለምን አልጨረስኩም እኮ እስክጨርስ ሰማሁ አዳመጥኩ አይደለ? ጥያቄ አይደላውን የጠየቅ መልስ ማለት ነው። ይጠፈኛል። አሁን አንተ ሌላ ስታወራ ስለምረሰው ለዚህ ጥያቄ ደግሞ መልስ ተሰጥቶ ማድመጥ ማለት ነው። ይቅርታ ያው ጨርስልኝ። በጣም ጥሩ። አሁን እግዚአብሔር የማይበላ የማይጠጣ የማይደክም የማያንቀላፋ ከሆነ አላህን እንዲያ ማለት ለምን አስፈለገ ካልኸኝ እኔ እኮ አይደለም ያልኩኝ፣ ይሄው መጽሐፍህ እኮ ነው። የማይበላው ድፍን ስለሆነ ነው አለ። ማስወጫ ስለሌለው ለምን ያስገባዋል አለ። በነገራችን ላይ ማስገቢያም ማስወጫም የለውም አለ። ስለሌለው ነው የማይበላው ብሎ መጽሐፍህ ነው። የእናንተ ተርጓሚዎች ናቸው ያስቀመጡት። ለመጽሐፍህ እንጂ ለኔ መልስ አትስጠኝ። ኢየሱስ ክርስቶስ ብለህ ላነሳው ደግሞ ኢየሱስ ክርስቶስ የሚመገበው መለኮት የሚራብ የሚጠማ የሚደክም የሚሞት የሚበሰብስ ስጋ በፈቃዱ ስለተዋሃደ ይህ ስጋ ደግሞ ስለሚራብ የመለኮትን ገንዘቡ ያደረገ ስጋ እንደ ሰው ይበላል ይጠጣል። ለምን? በባህሪው የሰውን ገንዘቡ አድርጓልና። ሐሳቡ ነው። ወደ ኢየሱስ ክርስቶስ በኋላም ስለምትመጣ ቀድሜ ሐሳቡን ልስጥህ። አሁን እኔ አላህ ይበላል አይበላም አላልንም። የነፎይ ሐሳብ እንደሱ አይደለም። ማይበላበት ምክንያት ምንድነው? አላህ ድፍን ስለሆነ ነው ማይበላ እንጂ ክፍተት ቢኖረው ይበላ ነበር ነው እንጂ በባህሪው የሚበላ ነው ወይ ነው የምትሰጥ ለናንተ ሊቃውንት ወይም ደግሞ ለናንተ አባቶች ለጻፉት ማብራሪያ ስጥ። እግዚአብሔር ይስጥ። አመሰግናለሁ። አሪፍ መልስ ነው የመለስክልኝ። ነገር ግን አሁን በትክክለኛ ቋንቋ የሆነ ነገር የሆነ ሰው አይበላም ማለት ምን ማለት ነው?
እፎይ ጥያቄ ላንተ ነው። አይበላም ስንል ቱባ የሆነ ሰው አይበላም ስንል ምንድነው ማለት ነው? ቱባ ጥያቄው ገብቷል ግን በደንብ ገብቶኛል እኮ ያለኝ እኛ ጥያቄ ያንተ አዳም ኖ ፕሊዝ አዳም በደንብ ገብቶኛል እፎይ። ይኸውልህ ጥያቄው የመለሰልኝ መልስ ልንገርህ ላስረዳህ ከፈለግ መጽሐፉን ክፈትለት ክርስቲያን አንድ ጥያቄው ገብቶኛል። ይኸውልህ መጽሐፉ አትክፈተው ችግር የለውም። ለኛ ዋና ፖይንታችን አላህ ይበላል አይጠጣም ሳይሆን አላህ ድፍን ነው የሚለው። አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም እኮ አይደለም። እኔ እየተከራከርኩ ያለሁት አይደለም። ፕሊዝ ስማኝ አንዴ እኔ ስማኝ አንዴ ፕሊዝ ይኸውልህ አላህ ድፍን ነው አይደለም? ይሄን መልስልኝ። እሺ ልመልስልህ አንዴ። ሰው እኮ የጠየቀው ጥያቄ የሆነ ነገር እስክትመልሱልኝ ድረስ ጠበቅኳችሁ አይደለ? ጥያቄ እስክትመልሱልኝ ጠበቅኳችሁ። ይሄን አዳምጠኝ አንዴ። በኋላ ነው ይመጣ። ቆይ ይበላል አይበላም በኋላ ራሱ ትመልስልናለህ። አይበላም እሺ ችግር የለውም እኔው ልመልስልህ። አላህ ድፍን ነው አይደለም? እሺ አይበላም ችግር የለውም እንካ። አይበላም በቃ ተስማማን። አይበላም ተስማማን። ኦልራይት ምክንያቱም አይበላም ተስማምቻለሁ። ማይበላበት ምክንያት በኋላ እናወራለን። አላህ ድፍን ነው አይደለም? ድፍንነቱ ስለ ድፍንነቱ ላስረዳ። እሺ አንብበውና ኢብን አባስ የሚለውን አንብበው እስኪ። ታፍናል ድምጽ። እኔ አንብቤዋለሁ መጽሐፉን ማለት ነው። ምንድነው የሚለው መጽሐፉ? መጽሐፉ ይላል በቃ ችግር የለውም። ምንድነው የሚለው? ኤርፎን እየተጠቀምክ ከሆነ ድምጽ ትክክል አለ። ኧረ እኔ በደንብ እያወራሁ ነው። ይሰማል አሁን እንዴ? እየሄድክ ነው ይመስለኛል። አይ ቲንክ አንድ ቦታ ተረጋጋና አንድ ቦታ ሆነ አውራ። እኔ አንድ ቦታ ሆኜ ነው እያወራኋችሁ ያለሁት እየተንቀሳቀስኩ አይደለም። እሺ አላህ ምንድነው ይለዋል? ድፍን ነው አይደለም? ድምጽ ይሰማል? በእጅ ስልኩን ሜቢ እንትን ማያውና አፍነው ከሆነ ከጎን ያዘው ስልክን። ኖ ድምጽ ያውን አይሰማም? አሁን በጣም ቤስት ነው። ኦልራይት ይኸውልህ የማይበላ የማይጠጣ ስንል ምን ማለት ነው? ባጭሩ ለምግብና ስለመጠጥ አልጠየቁም። አይበላም በቃ ፕሊዝ አትረብሽ። ስለምግብ አይበላም አይጠጣም በቃ ተስማማን። ጠይቀህ ለምን አመልስልኝ? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ለምን ደሞ አይመለከትም? ማይበላ ማይጠጣ ማለት የሆነ እግዚአብሔር ማይበላ ማይጠጣ ከሆነ እግዚአብሔር አዳም ማይበላ ማይጠጣ ማለት ምን ማለት ነው ብዬ አልጠየቅኩም። እኔ አይበላም አይጠጣም በቃ ተስማምተናል። ኦልራይት እግዚአብሔር አይበላም አይጠጣም። እግዚአብሔር ማይበላም አይጠጣም አይደለ? እግዚአብሔር ማይበላ ከሆነ ኩባ ትጩ በእናትህ ትጩ ተረጋጋ። እኔ እኮ ተረጋግቻለሁ። ይኸውልህ እግዚአብሔር አልጠየቅኩም። አላህ ይበላል አይጠጣል ብዬ አልጠየቅሁም። አዎ አይበላም በቃ ይበላል ብለህ ነው የምታስበው? አላህ ይበላል? ኖ አይበላም። አላህ ይጠጣል? አላህ ይጠጣል? እሺ ይሄን ጥያቄ መልስልኝ አንዴ። ወይ አላህ ይጠጣል? አይጠጣም። ቴንኪው በቃ አላህ አይጠጣም አይበላም። ተስማማው ባንተ ሐሳብ። አሁን አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም? እሺ እኔ ለዚህ ጥያቄ አላህ ድፍን አይደለም። እሺ አንብብ ይሄንን ተፍሲር። አላህ እኔ አነበብኩት እኮ ይሄን እኮ አንብቤዋለሁ። ግን ለዚህ ምላሽ የሰጠው አላህ ማይበላው ማይጠጣው ድፍን ስለሆነ ነው ይላል። አንብቤዋለሁ እኮ ሰምተኸኛል አይደል? እሺ አላህ ማይበላው ማይጠጣ ምንድነው አለ? አንብቤዋለሁ አለ። ምንድነው ሚውት የምታረገኝ? አንዴ አዳምጠኛ። አላህ ማይበላው ማይጠጣው ድፍን ስለሆነ ነው አለ። የሆነ ሰው ማይበላ ማይጠጣ Let me finish my brother. Go ahead. ልጨርስ አንዴ ልጨርስና ታወራለህ። እፎይ እንትን አይደለም እኮ ያዝ ነው አይደለ? ልጨርስና ታወራለህ። ችግሩ እኮ ምን መሰለህ? ያልጠየቅኩህን እያብራራህ ነው። የጠየከኝን እያብራራሁልህ ነው። የጠየከኝን አላህ ድፍን ነው አይደለም አልከኝ። ያለው ያነበብኩልህ መጽሐፍ ንገረኝ አልከኝ፣ ነገርኩህ። አሁን ደግሞ ለዚህ ጥያቄ ምሳሌ እየሰጠሁህ ነው። ምን ምሳሌ እየሰጠሁህ ነው? አንድ ሰው ማይበላ ማይጠጣ ከሆነ ምንድነው የምንለው? መልስልኝ ይሄን ጥያቄ። አንድ ሰው ማይበላ ማይጠጣ የሆነ እንደ ፈጣሪ እንደ መንፈስ ተውና ሰው ማይበላ ማይጠጣ ከሆነ
በቀጥታ አማርኛው ትራንስሌት ስናደርገው ምንድነው የሚለው? ምን ማለት ነው? ማይበላ ማይጠጣ ነው። በቃ ማይበላ ማይጠጣ ነው። ለምንድነው ማይበላ ማይጠጣው? ለምንድነው ብለህ ስጠይቅ ምንድነው የሚሆነው? እንግዲህ ማይበላ ኖ ኖ መምህር ይቅርታ አድርጉልኝና ኖ እሽቶ እንደ ምሳሌ ነው እየጠየቅኩ ያለሁት። የሆነ እንስሳም ይሁን ችግር የለውም። ማይበላ ማይጠጣ ከሆነ ይሄ አይበላም አይጠጣም ብለን ስንወስን ለምንድን ነው ማይበላው ማይጠጣው ብለን ስንጠይቅ ምን ስለሆነ ነው ብለን እንመልሳለን። ቆይ አንዴ ይኸውልህ ይሄ ባጭሩ ምን እንደሆነ ታውቃለህ? ይሄ አረብኛው ትራንስሌት ሲደረግ አላህ አይበላም ይላል። ጠየቀኝ ልመልስ። አይበላም አይጠጣም ይላል። አላህ አይበላም አይጠጣም ብለህ ስትጠይቅ ለምንድን ነው ማይበላው ማይጠጣው ብለህ ስትመልስ ስትጠይቅ በቃ አዳምጥ እንጂ አንድ ሰው ማይበላ ማይጠጣ ከሆነ ምንድነው የምንለው አለ። ማይበላ ማይጠጣ ነው። በቃ ማይበላ ማይጠጣ ከሆነ ለምሳሌ ወደ አይ ቲንክ ሚዛን ቴፒ አካባቢ የሆነች እህታችን ካያችኋት ሴፉ ላይም ቀርባ ነበረ። ወደ 13 ዓመት ያህል በልታ ጠጥታ አታውቅም። አንቺ ድፍን እያልን አንላትም። አትበላም አጠጣም የሚለው ግን ቀርቧል። ዩቲዩብ ላይ ግባና ሰርች አድርገው። ወደ 13 ዓመት ምናምን አልፏታል። እንደውም አሁን ረጅም ከ15ም ሳይበልጣት አይቀርም። ሄደን አንቺ ድፍን ይሄ ነውር ነው አይባልም። ድፍን እንዳልሆነች እናውቃለን። አፍ እንዳላት እናውቃለን። ጆሮ እንዳላት እናያለን። ቀዳዶች አካላቶች እንዳሏት እናውቃለን። እና ድፍን እንዳልሆነች እናውቃለን። ስለዚህ ስላልበላች ስላልጠጣች እሷ ድፍን አንላትም ማለት ነው። ኮንታ ነው ብቻ ወደ እንትን ኮንታ አይደለም እንትን ወደ ሚዛን ቴፒ ይመስለኛል። ቪዲዮዋን ሜቢ ቃል አዘጋጅልን ዩቲዩብ ላይ ግባና ምግብ በልታ ጠጥታ ማታቅበልና ሰርች አድርገው እና ያ ማለት ይቅርታ አድርግልኝ ስላቋረጥኩ ይቅርታ አድርግልኝ ስላቋረጥኩ የሆነ ሰው ችግር የለውም። አንድ ሰው በአማርኛ በራሱ አጥብቀን ስንጠይቅ አይበላም አይጠጣም በቃ ብለን የሚለው አማርኛ አጥብቀን ስንጠይቅ ስናከረው በቃ ወደ እንትኑ ትራንስሌት ስናደርገው ምን ብሎ ነው የሚመጣው? ምንድነው ማለት ነው? ክፍሉ ግን እኮ እንደዛ አይደለም የሚለው ኖ ኢንቴሪየርም ኤክስቴሪየርም የለውም ነው የሚለው። ይኸውልህ እፎይ ሶሪ ስላቋረጥኩ ይኸውልህ እንደዛ ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም እኮ ነው የሚለው። ኖ ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም። እሺ ቀዳዳ የለውም የሚለው ተውና ማለት እኔ ትራንስሌት እንትን ልበልልህ እኔ ቁል ሁ አላሁ አሐድ አላሁ ሰመድ ሚለው ከለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉ አላህ አይበላም አይጠጣም ከሚለው እንትን አምጥተው ሆና ትራንስሌት ያደረከው ያ እሺ ቀጥል። ሰምተህ አላህ አይበላም አይጠጣም ከሚለው አምጥተው ሆና ትራንስሌት ያደረከው ያ ክፍሉ ላይ ወለ ሲጀመር ኩባ ምን አለ መሰለህ ክፍሉ ላይ ከእንትን አይደለም አሰመድ ከሚለው አምጥተው ነው እንትን ያለው ማለት ነው። እየሰማኝ እኮ ስላለ ነው። ችግሩ ምን እንደሆነ ታውቃለህ? እኔ እኮ በስነ ስርዓቱ እየሰማው ነው። እኔ ይኸውልህ እኔ ሰሚ ነኝ። እኔ በሐሳብ የበላይነት ማምን ሰው ነኝ። ለምን መሰለህ አንተን ይደግፍ መንሼ ቢሆን መሰለህ ክፍሉ ስለ ምግብ የሚያወራ ቢሆን ኖር አንተን ይደግፍ ነበር። ያንተን ሐሳብ ይደግፍ ነበር። ክፍሉ ሲጀመር ቁርአኑ ክፍል ስለ ምግብ የሚያወራ አይደለም። ስለ ምግብ ከና ያወራ ነው። ከየት ነው የመጣው? ባዳምጥ ስሜታዊ በጣም እየሆንክ ነው። ክፍሉ ስለ ምግብ የሚያወራ ቢሆን በስርዓቱ እያዳመጥኳችሁ ነው እኮ። ምን ሆናችሁ ነው? ምንም ስሜታዊ ያልሆንኩም እኮ። ከየት ነው የመጣው ይሄ ጥያቄ? መጀመሪያ ይሄ እኮ ቀጥታ የቁርአን ግልባጭ እኮ አንድ ሚኒንግ እንትና የሚለው ቃል አሰመድ የሚለው ቃል እኔ እኮ ታወራለህ እኮ አዳምጠኝና ክፍሉ ስለ ምግብ የሚወራበት ፓርት ቢኖረው አንተ ያልከው ሜቢ የተወሰነ ያስኬደን ነበረ። ስለ ምግብ ከነ በማይወራበት ቦታ ላይ ድፍን ነው ጠጣር ነው ለሚለው ግን ምግብ ተጠቀሰ ሲፈሰር። ምክንያቱም ድፍን ጠጣር ከሆነ ማስወጫና ማስገቢያ ከሌለው አይበላም አይጠጣም ብለው አስቀመጡት። ምክንያቱም ድፍርና ጠጣር በመሆኑ ምክንያት ማለት ነው። አግኝተኸኝ ከሆነ ክፍሉ ምግብ ይበላል ይጠጣል የሚል ቢኖረው አንተ ያልከው ያስኬድ ነበረ። ነገር ግን ድፍንና ጠጣር በመሆኑ ምክንያት ምግብ አይበላም አይጠጣም ብለው ምክንያትን ያስቀመጡለት ለዛ። ኩባውን ግልጽ ነው። ኦኬ ምግብ ይሄ ከየት ነው ያመጣው ይሄን ቃል?
የቱ ጋ ነው እንደዚህ የሚለው? መልካም ቀጥታ ኢብን አባስም ጠበሪም ሌሎቹ ሙፈሲሮች እንደዛ ነው ያስቀመጡት። ኦልራይት። ከዛ አሁን ታሳየኛለህ ማለት ነው። መልካም አንብበው። እሺ በቃ ይኸው ተከፍቶላል። ታፍናል አሁንም he was does not eat or drink። እስቲ ወደዚህ አድርገው። ከዛ የአረበኛ እንትኑን አምጣልኝ። ከየትኛው እንትን ነው? አሰመድ ሚለውን ነው አሁን አሰመድ ሚለውን ሲፈስረው አሰመድ ሚለውን አሰመድ ማለት አለ አሰመድ ማለት አለ። ብራቮ። አሰመድ ማለት he who does not eat or drink ማይበላ ማይጠጣ ማለት ነው። that ትንሽ እንትን በለው it is also that this means that he who does not have an interior ውስጣዊ እንትን የሌለው ማለት ነው። ቀዳዳ የሌለው ክፍተት የሌለው ማለት ነው። it is also said this means everlasting. It is also said this means that the sufficient. It is also said this means he who does not have an entrance or exit ማስወጫ ማስገቢያ ቀዳዳ የሌለው ማለት ነው። አየ ክፍሉ ላይ ቁርአኑ ላይ መልሰው አሰመድ ማለት እዛ ጋር ክፍሉ ላይ አራቱን ማያ ብታነበው ስለ ምግብ አይደለም የሚያወራው። ወደ እንትኑ ደግሞ ስትሄድ ወደ ቁርአን እንትን ላይ ደግሞ ስትሄድ ጠጣር ነው ብሎ ያስቀምጠዋል። ሀያዎቹ ሙፈሲሮች የተስማሙበት ሰለፎቹ የተስማሙበት እንትን ታቢያኖቹ ተዛ በኋላ የመጡትም የተስማሙበት ጠጣር ብለው አስቀምጠውታል። ስለዚህ እዚህ ክፍል ላይ ስታነብ ስለ ምግብ የሚያወራ ከነ ሽታም የለም። በቃ አሁን በአጭሩ ምን ትራንስላት እንዳደረክ ታውቃለህ? አሰመድ የሚለው ተረጎምከው። አሰመድ ማለት ትርጉሙ ምንድነው ብለህ ጠየቅ ጎግልን። እኔ ነኝ የተረጎምኩት ወይንስ ሙፈሲሮች ናቸው? ኖ ዞሮ እኮ ተርጉመው ከሙፈሲሮች ከፈሰሩትን ነው ያመጣልኝ አይደለ? አንብቦ ሙፈሲሮች ደግሞ ከነብይ የወሰዱትን ነው። ከነብይ በላይ መቼም አንተ አትሆንም። እኔ ከነብይ በላይ አልሆንም። ችግር የለውም። ሙፈሲሪን አሰመድ የሚለውን ከጎግል ትራንስላት ከጎግል ትራንስላት ልጨርሳ አፎይ ልጨርስና ታወራለህ። ችግር የለውም። እኔ አመት አላወራም እኮ ይኸውልህ። አሰመድ የሚለውን ጎግል ትራንስላት አድርገህ አይደለ ያመጣህልኝ? አይደለም ኖ ዞሮ ከጎግል ነው ያመጣኸው፣ ከቁርአን ነው ያመጣኸው። አይደለም ጎግል ትራንስሌት እና ኖ ሙፈሲሮች አሰመድ የሚለው የቁርአን ቃል ማለት አሰመድ የሚለው የቁርአን ቃል ምንድነው ብለህ ጎግል ጠይቀህ ነው ያመጣልህ ይሄን አይደለ? አይደለም ከየት ነው የመጣው? እሺ ከየት ነው የመጣው? እሺ አሰመድ የሚለው ቃል ከየት ነው የመጣው? ከየት ነው ያመጣልኝ? የትኛው ሰሃባ? ኢብን አባስ። እሺ ቀጥታ አሰመድ የሚለው ቃል ለምን ተርጉማ አታሳየኝ? ራሱ አሰመድ የሚለው ግባና አሰመድ የሚለው ኮፒ ፔስት አድርግልኝ አንዴ። ማን ነው ክርስቲያን? ይሄው አረብኛው ይሄው አስቀመጠልኝ። ይኸውልህ ኖ እሱን ተው፣ አረብኛው ተው። እኔ አላነብም። እንካ አሰመድ የሚለው እንካ አንተ አታነብልኝ፣ ችግር የለውም። አሰመድ የሚለው ቃል አለ ክርስቲያን አንብብ። አሰመድ የሚለው ቃል ለምን አታመጣልኝ? እኔ ያን አላነብ። ለምንድን ነው የማነበው? ለምን ፈራኸው? ለምንድን ነው የምፈራው? ለምንድን ነው የማነበው? ይኸውልህ መጀመሪያ እፎይ እኔ አላፍርም። አላሁ አክበር። እኔ አላፍርም። ይኸውልህ ሂድና ስለዚህ አንብብና ሂድና አንብብና ፕሊስ። እሺ አንተ የትኛውን ነው የቱ ጋር ነው والله ድፍን የሚለው? ባጭሩ እሱን አምጣልኝ። ወደ መጀመሪያ ልመልስልህና እኔ አላነብልህም። ይሄን ተውና ኦልራይት ይሄን ተውና በቃ አሁን ክርስቲያን ተርጉምና አንብበው። በጣም ጩኸት ሆነ። ይሄን መተርጎም አይደለም። እሺ ይሄን ተርጉምልኝ ፕሊስ። አትረብሽ ተርጉምለት። ራሱ ከዚህ ጀምሮ ነው አረብኛውን አንብብ እስኪ ና። ይሄ ምንድን ነው የሚለው ወንድማችን? ና ተመለስ ኩባ። ምንድን ነው የሚለው? ይሄ አሰመድ አይደለም የሚለው? ሚውት ላይ ነው እያወራ ከሆነ አረብኛውን አንብብ። ይሄ ምንድን ነው የሚለው?
አፉ ተያዘ። ቅድም አሰመድ የሚለውን ይሄ ኮፒ አሰመድ አይደል የሚለው ይሄ ቃል አሰመድ ነው የሚለው ይኸውልህ፣ አሰመድ ነው የሚለው። ከዛ አሰመድ የሚለውን ትርጉሙን አሰመድ አንብበው። የሚለውን ነው የማይበላ የማይጠጣ ብለህ ያመጣህልኝ። ከዛ አሰመድ የሚለው ለብቻው ኮፒ ፔስት አድርገህ አንብብልኝ አንዴ። ኮፒ ፔስት አድርገህ አንብብ። ቀላል ነው አይደለ? ይሄን ማርዘሙን ቶ ምንድነው የሚለው አረብኛው? እኔ የምጠይቅህን ለምን አመልስልኝም? እኔ እየጠየቅኩ እኮ ነው አይደል ወይ? ባይዘይ በራሳችሁ መጽሐፍ ታፍራላችሁ። እኛ አናፍርም። በራሳችሁ ኔቨር መጽሐፍ ነብዩ የተናገረውን ነገር ነው የምታፍሩት። ኔቨር እነ ኤቨር ሙሴ አናፍርም። የተናገሩትን ኔቨር ኤቨር አናፍርም። ይኸውልህ አሰመድ ጠበሪ የሚለው ቃል የተናገሩትን ለምን ታፍሩበታላችሁ? አሰመድ የሚለው ቃል ይሄ ቀጥታ ሄደ ምንድነው የሚለው? ይሄ ቃል ትራንስላት ምንድነው አድርግልኝ። ለምን የምጠይቅህን አመልስልኝ። አንተ ሰው ማስተማር ነው አይደል የምፈልገው? ይሄ ቃል አይደል? ምንድነው የሚለው? ይሄ ምንድነው የሚለው? ይሄው አሰመድ ምንድነው የሚለው? እሺ አሰመድ የሚለው ቃል እኔ የምጠይቅህ እንትን ለምን አትልም? ኦልራይት አሰመድ ብቻ ማለት ትራንስላት አድርግልኝ። ትራንስሌት ያደርግልሃል። ኦልራይት በነገራችን ላይ ግን እኔ መመለስ ማልችለው ጥያቄ ከሆነ እኔ የምፈልገውን ሰው ታስገቡልኛላችሁ። ችግር የለም። ማን አደከም ኩባ ጭቅጭቅ አደረግከው። ጭቅጭቅ ያደረግከውም አንተ ነህ እኮ። እኔማ በስርዓቱ እየጠየኳችሁ እኮ ነው። ኦኬ የጎግል ትራንስሌሽን ትቀበላለህ ከሙፈሲሮች ይልቅ ኩባ? ኖ ጎግል የሚያመጣልህ እኮ ሙፈሲር የፈሰሩትን ነው። ሌላ ከየት ያመጣልህ? ሙፈሲሮች ፈሰሮችማ አላነብም እኮ አልክ። የጎግል ትራንስሌሽን ተተቀበልክ አላህ አያት እንዳለውም በዛው አሳይሃለሁ። ይሄው ጎግል ትራንስሌት። ኦልራይት አሰመድ ይላል። ሰመድ ይሄው ቃሉ አረብኛውን ወደ እንግሊዝኛ ትራንስሌት ምን ማለት እንደሆነ ግን ማብራራት አይችልም። ማብራራት የሚችለው ማን ነው? ሙፈሲሮች ያብራሩትን ብቻ አይተዋል። እስኪ አንብብ፣ ከዚህ ጀምሮ አንብብ። ይሄ አሰመድ አይደለም የሚለው ይሄ ቃል። እሺ እኔ ለዚህ ጥያቄ እንትን ማለት አይደል? ሰው ላስገባ በቃ አላቅም አትልም። መጀመሪያ ይኸውልህ ኦልራይት ሙስሊሞች ካላችሁ ለውሱ ሼር አድርጉለት። ፋይናሊ አይ ሙስሊሙ የእስልምና ጭንቅላት አንተ ትሻላለህ እኮ ከሱ። ነው ችግር የለውም። እሱ ትከራከረዋለህ። አይ ስንት የተልኮለት መች መጣ ያውቃል። ዛሬ ይመጣል ብለህ ነው ከቤቱ ደፍጠረውም አይመጣም። ላኩ ሙስሊሞች ግቡና አስረዱን እስቲ። አላህ ድፍን ነው ይላሉ ሙፈሲሮችን አንብባቸው ክርስቲያን። እስከዛ ዙዙ ነኝ። እንኳን ደህና መጣሽ ዙዙ ነሽ። ዙዙ ዘምዘም ከድር ሁለተኛ ዙር ቁጥር 17 ማስታወቂያም ሰራውኝ በነፃ። እንዲህ ማይክ አንስተውልቅ አይደረግም። ማስታወቂያ ሰርቼ ዘምዘም ከድር ስምሽን በደንብ ጠርቼ አለልኝ አባቴ። እፎይ በዚሁ ግን አንድ ጥያቄ ብጠይቅህ አሪፍ ነበር። ጥያቄ የመጀመሪያ ጥያቄ ብመልስልኝ አሪፍ ነበር። ምንድን ነበር? እኔ የጠየቅኩህ እግዚአብሔር ማይበላው ለምንድን ነው ብዬ ጠይቄህ ነበር። እሱን አልመለስክልኝም እኮ። ያ የኔ እኮ መልሼልህ ነበረ። እኛ እንደናንተ እኛ እግዚአብሔርን የሆነ ፊዚካል ቦዲ ያለው አድርገን አናስበውም ማለት ነው። የእናንተና የኛ ያለን አመለካከት መለኮት በባህሪው የሚበላ የሚጠጣ ነው ብለን አናምንም። አይደለም ምግብ የሚበሉ የሚጠጡ የእሱ አዳምጣ ጠየቀኛል። ሚዩት አድርገውና አዳምጣ። ሚዩት አድርገውና እንዴ ከዛ በኋላ ትቀጥላለህ። ባይሆን እኛ እግዚአብሔር መንፈስ ነው
በሁሉ የሞላ በሁሉ ያለ ምንም ነገር የሚያስፈልገው ያልሆነ ነው ብለን እናምናለን። ያ የማይበላው የማይጠጣው ከመለኮታዊ ባህሪው ነው። ከሲፋቱ እናንተ ከሲፋቱ አንዱ እንደምትሉት ከሲፋቱ ምንድነው እሱ? ምግብ መብላት መጠጣት ለሱ አያስፈልግም። ምግብ መጠጥ ምናምን እነኚህ የእርሱ ፍጡራን ናቸው። እሱ የፈጠራቸው በጊዜያት ውስጥ የመጡ እርሱ ደግሞ ከጊዜ በፊት የነበረ ነው። ለእሱ ምንም አያስፈልገውም ማለት ነው። እኛ ምንበላው ምንጠጣው ምናምን ምንድን ነው? አቅም ስለሚያንሰን ጉልበት ስለሚያስፈልገን እንደዚህ ኢነርጂ ለማግኘትም ነው አይደለ? አንድም ሰርቫይቭ ለማድረግ ነው። ፈጣሪ ደግሞ ከምንም ጥገኛ አይደለም። ስለዚህ ለባህሪው እነኚህ ነገሮች አያስፈልጉትም። የእናንተ ይህንን እንደዚህ ብትሉን እኮ እንስማማ ነበረ። የእናንተው ግን በምን አስቀመጡት? ኦኬ አላህ አይበላም አይጠጣም ብትለኝ እስማማለሁ። ኦኬ አይበላም አይጠጣም። ነገር ግን በምን አስቀመጡት መሰለኝ? እናንተን ማስገቢያና ማስወጫ የለውም። ስለዚህ አይበላም አይጠጣም። ምንድነው እሱ? ቀዳዳ የለውም ውስጡ። ምንድነው እሱ? ጠጣርና ድፍን ነው። ደግሞም ይታይና ቆይ በቃ ተመልሶልኛል ጥያቄ። ቆይ ልጨርስ። የኛ አዳምጥ። የኛም አምላክ በመለኮታዊ ክብሩ አልታየም፣ አይታይም፣ ለዘላለምም አይታይም። የሆነ ፊዚካል እንትን አካል ስለሌለው ግዝፈት፣ ክብደት ምናምን ስለሌለው አንድ ነገር ጠጣር ነው፣ ውስጡ ክፍተት የለውም፣ ድፍን ነው ተብሎ ሊነገርለት የሚችለው ፊዚካል ቦዲ ያለው ነገር ነው። ልብ በል። ሊዳሰስ ሊጨበጥ የሚችል ነገርን ነው ጠጣር ነው ብለህ ልገልጸው የምችለው። የኛ ደግሞ እግዚአብሔር መንፈስ ነው። እንደዚህ በአይንህ የምታየውና ይሄ እንደዚህ ነው ወርዱ እንዲህ ቁመቱ እንደዚህ ክብደቱ እንደዚህ ሰውነቱ ጠጣር ለስላሳ ብለህ የምገልጸው አይደለም። የእናንተ ማይበላበት ምክንያት ካስቀመጡት ሙፈሲሮች አንዱ ማስገቢያ የለውም። ልብ በል። የችሎታ ጉዳይ እንጂ የባህሪ ጉዳይ መሆኑ የሲፋት ጉዳይ መሆኑ ይቀርና የካፓቢሊቲ ጉዳይ ይሆናል ማለት ነው። የችሎታ ጉዳይ ይሆናል። ለማስገባት ካፔብል አይደለም፣ ችሎታ የለውም ለማስገባት። ምክንያቱም ድፍን ነው፣ ማስቀመጫ የለውም፣ የሚበላበት ስለሌለው ሆድ ስለሌለው ነው። ሆድ ከሌለው ደግሞ ማስገባት አይችልም። ስለዚህ የባህሪው ጉዳይ መሆኑ ቀርቶ የችሎታ ጉዳይ መብላት ቢፈልግ እንኳን ያንን ያልቻለው ለምንድን ነው? ቀዳዳ ስለሌለው ይሆናል ማለት ነው። ያም ደግሞ ጠጣር ነው። ለምንድን ነው? ኢየሱስ ክርስቶስ ቅድም ተመለሰልህ። እሱ በስጋ የተገለጠ አምላክ ነው። መለኮት በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ እግዚአብሔር ማን ነው? ሁለት አምላክ ነው ያላችሁ ማለት ነው። ማን አለ? እና ታዲያ እግዚአብሔር ኢየሱስ ክርስቶስ በስጋ የተገለጠ አምላክ ከሆነ ልጨርሽ እፎይ። ኢየሱስ ክርስቶስ በስጋ የተገለጸ አምላክ ከሆነ እግዚአብሔር ደግሞ ማን ነው? በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት ፈጣሪ አለ ማለት ነው። ኢየሱስ ክርስቶስ በስጋ የተገለጸ አምላክ፣ የእግዚአብሔር ደግሞ በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት አምላክ ነበራችሁ ማለት ነው። ኦኬ። ስለዚህ አሁን ንጽጽርህ ከማን ጋር ሆነ ማለት ነው? ክርስቶስ በስጋ ተገለጠ በኋላ በልቷል ጠጥቷል። እውነት ነው፣ በልቷል ጠጥቷል። ስለዚህ አላህስ በዛ አይን ብናየው ከሚለው አንጻር ተሆነ እያየሃለው በፍጹም ከኢየሱስ ክርስቶስ ጋር አላህ ከፍጡር ጋር እያነጻጸርኩ አይደለም። እኔ ቆይ አዳምጥ። አላህ ሙሐመድ አላህን ፈጠረ፣ ሙሐመድን ኢየሱስ ፈጠረው። ኢየሱስ ሙሐመድን ፈጠረ፣ ሙሐመድ ደግሞ አላህን ፈጠረው። አላህ የሙሐመድ ፈጠራ ውጤት ነው። ኤኒዌይስ ተረጋጋና አዳምጥ። እኛ ስለ መለኮት ስናወራ በስጋ ከመገለጡ በፊት አዳምጥ። ማይኩን ያዝ። ሚዩት አርግ። ያ ስለ መለኮት ስናወራ ኢየሱስ በስጋ የተገለጠ ከመገለጡ በፊት ስላለው መለኮት እያወራንም መለኮት በባህሪው በፊትም በኋላም አሁንም ለዘላለም ምግብ የሚያስፈልገው የሚበላ የሚጠጣ አይደለም። ነገር ግን ክርስቶስ በስጋ የተገለጠ አምላክ ነው። የስጋን ገንዘቡ አድርጓል መለኮት። ገንዘቡ ሲያደርግ ደግሞ ስጋ በባህሪው የባሪያው መልክ የኛ መልክ ስለያዘ በስጋ የተገለጠ አምላክ ስጋን ተዋህዶ የመጣ አምላክ ስለሆነ ያ ስጋ ደግሞ የሚበላ የሚጠጣ ነው። ያ የተዋሃደው ስጋ ምግብ ይበላል ይጠጣል ማለት መለኮት በባህሪው ይበላል ይጠጣል ማለት አይደለም። አላህ ግን በባህሪው ድፍን ነው። በእንደዚህ አይነት ተገልጦ ሳይሆን የመገለጥ ሪቪሌሽን ሳይሆን አላህ በባህሪው ፍጥረትንም ሳይፈጥር ከፈጠረም በኋላ አሁንም ወደፊትም አኗኗሩ በምንድን ነው? ድፍንና ጠጣር ግዙፍ አካል ያለው
ሊዳሰስ ሊጨበጥ የሚችል ነው። እኛ መለኮት በባህሪው መቼም አልታየም፣ አይታይም፣ ወደፊትም አይታይም። ግዙፍ አካል ያለው አይደለም የሚዳሰስ። አላህ ግን ምንድነው? ጠጣርና ግዙፍ አካል ያለው እንዲሁም በቂያማ ቀን የምታዩት ነው። በዚህ እንደዚህ ብላችሁ የምታዩት ከሆነ ደግሞ ግዙፍ አካል አለው ማለት ነው። ያ እናንተ የመጨረሻ ቀን ብላችሁ የመጨረሻ ቀንም ቢሆን አናየውም። መለኮትን በባህሪው አናየውም፣ መቼም አናየውም። መለኮት የሚታይ አይደለም። ኤንዌስ የእናንተ የሚታይ ስለሆነ ዳይሜንሽን አለው፣ ወርድ አለው፣ ክብደት አለው፣ እንደዚህ ያለው ጠጣርም እንደሆነ ይታወቃል። ይህ አካል ደግሞ ወይን ውስጥ ድፍን ነው ወይም ክፍተት አለው። የቱ ጋር ነው ጠጣር ነው? የቱ ምን ላይ ነው ጠጣር ነው እንደዚህ ክፍተት አለው ምናምን ብሎ የሚመጣው? እኔ የጠየቅኩህን ጥያቄ እኮ አልመለስክልኝ። አንብብለት። የጠየቅኩህን ጥያቄ እኮ አልመለስክልኝ። እፎይ መጀመሪያ እንኳን አልተመለሰ። አዳምጥ። ጠጣር ነው የሚለውን አውጣለት፣ ሶሊድ የሚለውን አሳየው። አንብበው ክርስቲያን። ችግሩ እኮ ቅድም በአረብኛ አንብበው ስለው ቢያነበው ኖሮ ይሄን ሁሉ መልስ ያገኘው ነበር። እሺ አብዱራህማን ቶልዳስ ሱፊያን ቶልዳስ on the authority of መንሱር on the authority of ሙጃሂድ who said አሰመር is እንግዲህ በእነዚህ ሁላ ቼን ኦፍ ናሬሽን ሰንሰለት የመጣ በእነ ሙጃሂድ ማለት ነው። እነ ሙጃሂድ ደግሞ ማን እንደሆኑ ታውቃለህ? አሰመር is one who is solid። አሰመር ማለት ምንድነው አለ? ጠጣር ውሃ ያልሆነ ወይም ደግሞ ጋዝ ያልሆነ ኩባ ሀጅ ነው። ሲጀመር ሐዲሱ ደቂፍ ነው። ደቂፍ የሚባል ነገር የለም። ዋይ ደቂፍ ማለት ምን ማለት ነው? ሲጀመር አንተ ዝም ብለህ ደቂፍ ማለት ምን ማለት ነው? ሲጀመር ኩባ አታዳምጥ። ሙስሊሞች እዛ ተቀምጠው ደቂፍ ማለት ምን ማለት ነው? አዳምጠው ይኸውልህ ምንም የሚያመጣው ኩባ ችግር ምንም ሙቀት የለውም። ውይይት አይችልም። ሲጀመር ውይይት አይደለም እሱ ውይይት አይደለም። እኔ የጠየቅኩህ እፎይ የጠየቅኩህ ጥያቄ መመለስ ደስ ይለኛል። እኔ መጀመሪያ የጠየቅኩህ ማለት ነው የጠየቅኩህ ጥያቄ መልስልኝ። ሙስሊሞች እዛ ሙስሊሞች ሩጡ አምልጡ ሊል ነው የመጣው። እስልምና እንዲህ ነው። ሱራ 501 ላይ ነብዩም አትጠይቁ፣ ከጠየቃችሁ ከእምነት ትወጣላችሁ፣ ሩጡ ከተጠያቂ አምልጡ። ሱራ 18:23 ላይ እንዳትጠይቁ ተነሱ እንዳትጠያየቁ። ሱራ 17:85 ሲጠየቅ አላህ ብቻ ነው የሚያውቀው። ሱራ 3:61 ላይ ጠየቅ ነብዩ ወደ መጀመሪያ ጥያቄ ያስፈልገንም ከምትጠይቁኝ ይልቅ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን ዘመተን እንረጋገም። ይሄ እስልምና ስትራቴጂ ነው። ከዛ ምን ይሏችኋል ሲፎግሯችሁ? እስልምና ለሁሉ ምላሽ አለው። አንተ ማለት ምንም ዕውቀት እንብለህ ክርስቲያንና መምህርን ጠይቃቸው እየነገሩህ ነው። አሪፍ ማለት እነሱ አሪፍ እያስረዱ ነው። አንተ ከዚህ ከንት ምንም አይነት ዕውቀት የለህም። ስለ እስልምናም ስለ ክርስትና ምንም የምታውቀው ነገር የለም። እንደሌለኝ አስተምረኝ እያስተማርኩህ ነው። በአግባቡ እያስተማርኩህ ነው። ዝም ብለህ ስማኝ አንዴ። ምጠይቅህን እኔ ነብይህን የራሻው ሳይድ አልቡኻሪ 6982 ላይ የሆነ መንፈስ መጥቶ ጨምቆ እንደለቀቀው ልጭመቀ እንዴ አንብብ እንደ ጠየቅኩህ መልስልኝ። የጠየቅኩህ መልስልኝ። አንብብ ይሄንን እፎይ ይኸውልህ አንብብ ምናምን አይደለም። እኔ የጠየቅኩህን አንተ አንብብ አስተምራለሁ ትላለህ አይደለ? የጠየቅኩህን ለምን ኮብል ራስ ይሄንን ጭንቅላትን ጠርበ መንገድ ይስሩበት። ኮብል ስትል ዛሬ ባይዜ ወይ አንድ ላንብብልህ፣ ደግሞ አንድ ተፍሲር ላንብብልህ። ኦኬ ሙስሊሞች አምላካቸውን እንዴት ኤክስፕረስ እንዳደረጉት ማለት ነው። እንትን ማለት እኮ ነው። ይሄ ስታቹ ነገር አለ የሆነ ሐውልት ነገር ማለት እንደዛ እኮ ነው ያደረጉት እኮ አምላክን። ጠጣር ድፍን የሆነ እጅግር ያለው ያ ደግሞ ሊዳሰስ የሚችል የሚጠጥር ነገር አንድ ጊዜ ግን ኮብል እንደሆነ ቆይ ላሳያችሁ አንዴ። ያው ሱረቱ ኢላህ ኢላህ አንቀጽ 2 ተፍሲር አራዚ ሙስሊሞች ይሄ ደግሞ ምን ብሎ እንደፈታው ልንገራችሁ።
The asthma is that which has no cavity. ካቪቲ ማለት ይሄ ውስጠኛ ይሆን ምንድነው ያነበብክ ያለው? አሉ የተከፈተ አንዴ ቆይ ታሳያለህ። which has no cavity and from its side the stopper of the bottle ምንድነው ያነበብክ ያለው? ቦትል ማለት የጠርሙስ መክደኛ አለ አይደለ? ይሄ አሁን ከላይ የምታዩት አለ። ይሄ ድፍን ነው፣ ምንም ማስገቢያ ማስወጫም የለውም። የጠርሙሱ መክደኛ ማለት ነው። እና እንደዚህ ነው አለ። asthma and something that is solid means solid and has no softness in it. ጠጣር ነው ቢነካ ደግሞ ምንም አይሰማው ማለት ነው። ከዛ ይልና አሰመዲ አንድ ጊዜ አሰመዲ ዘስሙዝ ስቶን ለስላሳ ድንጋይ that does not accept dust በውስጡ ምንም አቧራ የማይገባበት nothing enter it and nothing exit it ምንም የማይወጣበት የማይገባበት የተጠረበ ድንጋይ ነው። ኮመንስቶ ማለት ያርታራ አረብኛውን አርገውና ያንብብልን። ምንድነው ያነበብክ ያለው? ምንድነው የምታወራው? አሉ አንብብ። ታውቀዋለህ ምን እንደሆነ? ይሄው አንብብ። ይሄው አንብበው። አንብብና ወቅ አረብኛውን። አረብኛ ትፈልጉ የለ እንደው ተሰማለህ እያልኩ ያለሁትን እየሰማህ ነው ወይስ አሰማም? የመስማት ችግር አለብህ? በደንብ ሰማለሁኝ። ይመስገነው ካላ አሻላለሁ። ድፍና ያለውም ቀጥታ አንብበው እኮ። ስለዚህ አዳምጠኝ የምልህን አንብብ ትላለህ እንደ እኔ ነኝ ላንተ ማነብልህ እኮ። አዳምጥ መጀመሪያ እኮ ቀጥታ አንብብ እኮ። ስለዚህ አንተ ይሄ የቀበሮ ጉሬ ውስጥ ገብተህ የምትዘባርቀው ነገር የትም አያደርስህም። መጀመሪያ ማወቅ ያለብህ። ሲቀጥል እኔ ካንተ ጋር ከሰይጣን ጋር አልነጋገርም። አንተ ለምንም እና ለማንም ክብር የሌለህ ሰይጣን ነው። መሐመድ ይነጋገር ነበር። ሳይ ሙስሊም 450 ኤ ላይ ነብይ ሌሊቱን ሙሉ ከሰይጣን ጋር ሲነጋገር አድሮ ነው የመጣው። የጂኒዎች ምዕራፍ 72ኛው ከቁጥር 1 እስከ 4 ድረስ ነብይ ጋር ከጂኒዎች ጋጋንንት ጋር ይነጋገር ነበር። 22ኛው ሱራ 52ኛው አያ ላይ ነብይ የማጥመሚያ ቃልን ከሰይጣን ይቀበል ነበር። አንተ ከነብይ ትበልጣለህ ማለት ነው። ነብይ ከሰይጣን ይነጋገራል። ጋይድ ቀጥር ወጣ። አይ ሙስሊሞች አረብኛ በጣም ተወዱ የለ እንዴ? ሂክማው ያለው በአረብኛ ውስጥ ነው። የቁርአኑ ትርጉም በደንብ የሚገኘው አረብኛ ውስጥ ነው። እንደዛ ያላችሁ አንድ የምትፎገሩት ህዝቡን የምታታልሉት በአረብኛ ተደብቃችሁ። ስለዚህ በአረብኛ የተከፈተላችሁ ዛሬ ነው በቃ ላስወራሉ አይደል? እንደፈለክ ካልቀደድ ያልከ ሰያስቲ ገብቷል ያነባል አያነብም? እቺን አንብብ እስቲ። አላህ ጣዖት ድንጋይ ነው ይለናል። አላህ ድንጋይ ነው እያለ ነው። አንብብ እስቲ። እንደፈለክ ካላስወራሉ አንብብ፣ አታልቅስ። አንተ ጋር ነው አንብብ። አይ እስልምናና እውቀት ሚስራ ከዚህ ያወጣሽ ከዚህ ጨለማ ያወጣሽ አታመሰግኝም? ሚስራ አሁን የእምነት አስተማሪ ነው። ይሄንን ድንቁርና እየሰማው እኮ የምዳረቀው ጨጓራዬን ባጣ በዘመዶችሽ ነው። የእምነት አስተማሪ ደብረ ይኸው ዘራሱ ሰው ስትሳደብ ይሰማል። የሚገርመኝ ነገር ማለት ነው አንተን ቁጭ ብሎ የሚያዳምጡ ሰዎች ናቸው። አንብብ። ጨርስ ሲሳቅና ሳቁለት ቀጥል ስቀስጨርስ አነባለህ። አላስወጣም። ስቀስጨርስ አነብና አላህ የተጠረበ ድንጋይ መሆኑን ትነግረንና ትወጣለህ። ሳቅ ተወሱን እንሳቅ። ሌላስ ጨረስክ? አንብብ። ከጨረስክ አንብብ። ምኑ ላንብብልህ? ይኸው ቀርቦልሃል ፊትህ። አንተ ጋር ጓይ ነው ማነበው። አንብብና ለቆምላቸው ጉሬህ ገብተህ አንብብ ስላለ አይደል? ነብይ ሳይ አልቡኻሪ 6982 ላይ ሳይ አልቡኻሪ ቡካን ሐዲስ ነምበር 3 ላይ ዋሻው ውስጥ እዛ ጎሬ ውስጥ ተደብቆ እኮ ነው መገለጥ የመጣለት የሆነ አካል ጨምቆ የለቀቀው እዛ ውስጥ ነው። አንብብ እዚህ ውስጥ። ለምን አታነብም? ቮሊዩም 6 ላይ 76ኛው ፔጅ ላይ ጠባሪ ላይ እኮ ነብይ የከዲጃ ቀሚስ ውስጥ የሚገባ ነበረ። ጎሬ ውስጥ መግባት ክብር ነው። አንብብ። አንተ የምታመልከውን አምላክ ተራራ ይዞ ሲወጣ ሰይጣን ታውቃለህ አይደል? አንተ የምታመልከውን አምላክ ተራራ ይዞ ሲወጣ አንብብ። ያንተን አላህ ሳይጠራ ሰይጣን ሲጠራው እኔ ነኝ የተጠራሁት ብሎ ይመጣታል። አንብብ።
የራስ መጽሐፍ እኮ ስለማታውቀው እኮ ነው ችግሩ። አንብብ። የኔ አምላክ ለኢየሱስ ክርስቶስ በስሙ አጋንንት የሚንቀጠቀጡለት የሚደረምሳቸው ነው። ሉቃስ ወንጌል ምዕራፍ 4 አንብብ። እንኳን ለሱ ለደቀ መዝሙርቱ ራሱ አጋንንት እንዲያስወጡ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 6 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ ከቁጥር 1 ጀምሮ አጋንንትን እንዲያወጡ ይሰጣቸዋል። ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ አጋንንት እንዲያባርሩ ስልጣን ይሰጣቸዋል። ቁጥር ችግር የለብም። አሁን ያሰነፍ ሙታ አንብብ። ይሄን ክፍል አንብብ። የቁጥር ችግር የለብም ስትጠራዋል። ግን አንድ እኔ የምለው እፎይ ማለት ታስቦ ነው የገባው ወይስ የገባው ለምድር ወገናችን? አንድ ቁጥር ብቻ ነው የምጠራው እኮ አንድ ትርጉሙን አታውቀውም። አንብብ ለምድር የገባው ሊል ነው የገባው። ማማዬ እንዳይነክስሽ ከጎንሽ ነው። አይ የገባህበት ልትመልስ ከሆነ መልስ። ለምን እስልምናህን ታሰድባለህ? ለምንስ መሳቂያ ታደርጋለህ? ማትመልስ ከሆነ ውረድ፣ ሌላ ሰው ይግባ። ምን ትሞለፋፈጣለህ? እዚህ ጋር አንብብ። ይሄ የተከፈተልህ አለ። ሁለታችሁ መሞላፈጥ እኮ ነው ስራችሁ። ሁለታችሁ ሲጀመር አንብብ። ልትሳደቡ ወይስ እስልምና እንደምታዩት ነው። ዲነል እስላም ሙሉ ነው የሚል መፈክር አላቸው። እያንዳንዳቸው ግን እስልምናቸውን የማያውቁ ዝም ብለው የሚነዱ ማህበረሰብ ብቻ ናቸው። ተመጣጣነ ቻሌንጅ እየተደረገ ነው። አንበብ ሙስሊም የለም እናንተ ጋር ይዋይ ሙስሊም ምን ልትሆን ገባ? ካዲ አንተ ሰላም ረስተይቅ መማር ለዘይረን ነው ሚስቶች መስለህ አንቺን ለመረበሽ ነው የገባሁት። ምን ልትሆን መጣ? ዘይነብ ፋጤ ያሉ መስሎ ነው እዚህ ጋር ለዘይር ነው የመጣኸው። እኛ ክርስቲያኖች ነን። ውረድ። እሺ አንቺን ለመረበሽ ታብታብ አርግታችሁ ወርደ አንቺን ለመረበሽ መልስ ማታቅ ከሆንክ ኡሚ ከሆንክ እንደ ነብይ እታች ወርደ ታብታብ አድርግ። ምን ልትሆን መጣ? እዚህ ጋር ፋጤ አይሻ ምናምን የሉም እዚህ ጋር ሰኛውት ሳዳ ምን ትመስላለች አለ። ቆንጅዬ ነች፣ መልኳን ነው ወረደች። ምን ትመስላለች ብሎ ቁንጅናሽ ልታይ ነው መሰለኝ። ሳዳ ደግሞ ቀንታ ነው። ሳዳ እንኳን ምን ትመስላለች ብላ አራተኛ የምትጋራኝ ልመጣ ነው እንዴ ብላ። ምክንያቱም ማዕድኑ ምዕራፍ 5ኛው አያ ላይ ሙስሊም ወንዶች ሴቶች የክርስቲያን ሴቶችን ማግባት ይፈቀድላቸዋል። እነ ፋጤ እነ ሳዳ እነ ራቢያን ብቻ ሳይሆን የክርስቲያን ሴቶችንም ስለሚፈቀድላቸው፣ ምክንያቱም አራት ካገቡ ወንዶቹ የሙስሊም ሴቶችን አይደርሳቸውም። ስለዚህ ከክርስቲያንና ከአይሁዶችም መጨመር ስላለባቸው ለወንዶቹ ተፈቅዶላቸዋል። አላህን አመጣኸው። አላህ እኮ ለቀኝ እጅ ነው ያለው። ይሄንኛውማ ሬጉላር ሼፕ ነው። አላህ እኮ ኢሬጉላር ሼፕ ነው። አንዱን ፈርጃ ያመጣለው ባይዘ እንደዚህ ነው ኤክስፕረስ ያደረጉት። እኛ ምን እናርግ? እሺ ማለት አምላካቸው ማስገቢያ ማስወጫ የሌለው አላህ ጠጣር ነው። ማንኛው ነው ነክቶ ግን የዳሰሰው አንተ ጠጣር መሆኑን? ኢብሊስም ተናግሯል። ከኢብሊስ ጋር ደግሞ አውርተዋል አብረው ሆነው። ምስጋና ላላህ ይገባው። እሺ ሰላም ናችሁ? እንዴት ነው ውዳችሁ? እንኳን ደህና መጣህ። ይሰማል? እሺ ውይይት ምን ነበረ? አላህን ድፍን ሆነ። ኦኬ እሺ አይ ትንሽ እያዳመጥኳችሁ ነበረ። አሁን ብዙ ሆናችሁ ነው ያላችሁት። ከማን መነጋገር እንዳቻለን አላውቅም። ያ መጽሐፍ አውጥቶ እንደዚህ ይላል። ገባ ሰው እንደዚህ ነው ሊማር የሚቻለው። ምረጥና ቀጥል። ምን መሰለህ? አይ እንትን እያልክ ከሆነ በስርዓት የምናወራ ከሆነ ነው። በስርዓት የምናወራ ከሆነ መወያየት እንችላለን። በቃ እሺ ቀጥል እናወራ። አንደኛ ደረጃ ያው እኔ የምሬ ነው ማለት ነው። ጀጅ እያረከ ሳይሆን እንደ አንድ ትምህርት ስታስተምር እኔ ወላሂ ችግር የለብኝም። ጀጅ እያረከ ሳይሆን የራስን ተንሰራራ አርግተህ እንትን ምንድን አሪፍ ነው። አብዛኛው ተማሪውን እዚህ ያለው ተማሪ ነው። በቃ ቀጥል በቃ እሺ አሁን ቶፒኩ ላይ እናውራ። እየሰማሁ ነው። ቶፒኩ ላይ እናውራ። እሺ ኔትወርክ ትሰማለህ? ኔትወርክ ቀይ ያበራብኝ ነው። ይሰማል? ትሰማለህ እንዴ?
ምንም ቀይ የበራ አይደለም እኔ ጋር የሚታየኝ። እናንተ ጋር ቀይ በርቶ የሚታያችሁ ነበረ? አይ ኖርማል ነበር። ኧረ አይ ቲንክ ወይ እሱ አስቸግሮት ከሆነ አናውቅም። ምናልባት አስቸግሮ ከሆነ አንፈርድም፣ ተመልሰህ ላክልን። ነገር ግን እኛ ጋር ቀይ አልበራብህም፣ ሲታይ ኖርማል ነበር፣ ኔትወርክ ትክክል ነበር። ስለዚህ ሳዲ እንኳን ደህና መጣሽ። ሳዲ ይሰማል? ሳዲ ሳዲ አለሽ? ሳዲ ክርስቲያን የሌለበት ትንሽ ለወደንሱ ግልጽ አድርገላቸው። አይ ቲንክ ሳዲ ማይክ ዝግ ነው፣ እያወራሽ ከሆነ ዝግ ነው ማይክ። ያ ቅድም የጀመርኩትን መሀል ላይ ቀጥለዋለሁ ያልኩትን እንግዲህ እነዚህ ወደ 20 ምናምን ሊቃውንቶች አካባቢ ሳዲ ተመልሳለች። ቀጥል ፍራውራ። ሳዲ ይሰማሻል? ይሰማል? ትሰማያለሽ? አሁን ማወቅ ያለብህ አላህ አይወልድም አይወለድም። እሺ ድፍን አንተ ነህ፣ ድፍን ጭንቅላት እንድታቅ ሳዲ ገባህ? ሳዲ ሳዲ ባላቃል ማለት አንተ ነህ። ሳዲ አላህ አይወልድም አይወለድም አይታይም አይዳሰስም። አንተ ነህ ተሰቀለ ተመሰለ ምናምን እያልክ እየሰቀልክ ሳዲ ባላቃል ያትጠፊ ባላቃል ያትጠፊ። ምክንያቱም አላህ በቂያማ ቀን ቆይ አንደኛ አላህ በቂያማ ቀን ይታያል ለሁላችሁም። አንድ በይ አይታይም ያልሽው ስህተት ይሆናል። ሁለተኛ አላህን ሙሐመድ ጺም አልባ ፍሪዛም ወጣት ወንድ ሆኖ አይቶታል። ሁለት ስህተት በይ። አላህ አይወልድም አይወለድምም ሳይሆን አልወለደም አልተወለደም ነው። ሶስተኛ ስህተት በይ። አሁን የተናገርሽው እንዳለ ስህተት ነው። ነብይሽ ደግሞ ምን ብሏል? እኔ የተናገርኩትን ላይ ስህተት የተናገረ ገሃነም ይገባል ብሏል። አሁን በተናገርሻት በዚህ ቃል ብቻ 3 ስህተቶችን ዋና ዋና ፈጥረሻልና ገሃነም ከሚገቡት ትሆኛለሽ። አሁን ቁርአኑን ክፈትላት፣ የተናገረችው ስህተቱን እንደሆነ እናሳያት። ሱረቱ ኢኽላስ ቁጥር 3 ላይ አላህ አይወልድም አይወለድም ሳይሆን አልወለደም አልተወለደም ነው። አልወለደም አልተወለደም። አየሽ? ስህተት የመጀመሪያሽ ማለት ነው። አልወለደም አልተወለደምና አይወልድም አይወለድም ልዩነት አለው። አይወልድም ከተባለ ወደፊትም አይወልድም ነው። አልወለደም ከሆነ ደግሞ እስካሁን ድረስ አልወለደም። ቀጣይ ግን ሊወልድ ይችላል። ፕሮባቢሊቲ ሜቢ እስካሁንም ወልዶ ሊሆን ይችላል። እብኑ ተይሚያ በጻፈው መጽሐፍ ላይ ደግሞ አላህ ምንድን ነው ይለናል? 7ኛው ቮሊዩም ላይ ፔጅ 290 ላይ አላህ ወንድ ነው፣ ፍሪዛም ነው፣ ጺም አልባ ነው። እሱንም መግፋት ከቻለ ክርስቲያን ያሳያችኋል ማለት ነው። ስህተት ተናግረሻል። አልታየም ያልሽውን ነብይሽ እንደዛው ነው አይቶታል። በቂያማ ቀን ደግሞ ሁላችሁም አንሰርከምሳይዝድ ሆናችሁ 60 ክንድ ረጅም ሆናችሁ ሳትገረዙ ማለት ነው፣ ራቁት ሆናችሁ በባዶ እግር ሆናችሁ አላህን ባቱን ሲገልጥላችሁ ትሾፉታላችሁ፣ ትሰግዱለታላችሁ። ይህንን ደግሞ ሐዲሳችሁ ነብያችሁ አስቀምጦታል። ስለዚህ ስህተት ነበር የተናገርሻቸው እንዳለ። የእኛን አስተምሮ ዘሽ ፈጣሪ አይታይም አልታየም አይታይም የሚለውን የእኛን ነው የተናገርሽው። የእናንተ ይታያል ታይቷል፣ በመለኮቱ ማለት ነው። መለኮት ካለው ሜቢ ከፍ አድርገው ብዙም አይታይም ክርስቲያን። ኦኬ እንደዚህ ይላል። the messenger of God may God bless him and grant him peace said ያላ መልእክተኛ ሰላምና እዝነት በሱ ላይ ሆነና እንደዚህ አለ I saw my Lord in the form of beardless young man with curly hair in green meadow አምላኬን ጌታዬን ጺም አልባ ፍሪዛም ጸጉር ሆኖ በአረንጓዴ ስፍራ አይቼዋለሁ አለ። አይታይም የሚለውን ኪሳችሁ ትከቱታላችሁ ማለት ነው። ወጣት ጺም አልባ ፍሪዛም ሆኖ አላህን አይቼዋለሁ ያለው ማን ነው? የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ። ቀጥል ክርስቲያን፣ ወደ ቀድሞ ቶፒክ ተመለስ። ምስጋና ለአላህ ይገባህ። ደግመህ ገብተሃል። ሜቢ አሁን ታነብል ቅድምም እንትን ብለህ ነው የወጣው። ሜቢ አሁን ይሰማል።
ወጥቶ አስወጥቶ ኔትወርክ ሰጥቶኝ አላውቅም። እኔ አንተን ፈርቼ ልወጣም አልችልም። ምንም እውቀት አይ የለም ኔትወርክ ባንድ እኮ ነገር ኖርማል ነበር። ለምንድን ታውቃለህ? ያለህ ለምንድን ታውቃለህ? ይሄን የምልህ እውቀት የለክም የምልህ የሆነ ያውን እውቀት እንዳለ እንይ። አንደኛ አግሬሲቭ ሆነ ታወራለህ። ገባህ? አሁን እዚህ ተመልካች 2900 ወይም 1900 ነገር ቶፒኩ ላይ እኔን ተወኝ፣ በቃ እኔን ተወኝና ቶፒኩ ላይ አውራ። ችግር የለውም እናወራለን። እና ብዙ ሰዎች የሚማሩ ሰዎች አሁን ምን ብሎ ነው የሚማሩ? ቶፒኩ ላይ አውራ። እኔን ተወኝ በቃ። እኔ ሰነፍ ነኝ፣ ደደብ ነኝ፣ መሀይም ነኝ። በቃ ቀጥል። እንደዚህ ያወራ እንዴት አድርገን ነው የምንማረው? አንብብና እናስረዳቸው። በቃ አላልኩም። እንደዚህ እያልክ ሆነ መቼም አንግባባም። እኔ ረጋ ባለ መልክ መናገር ነው የምፈልገው። እሺ በቃ ይኸው ዝም ብላለኝ። እሺ አረብኛ ማንበብ ትችላለህ? አንብብና ተርጉምላቸው። አንተ አረብኛ አንብብ። አንተ ማንበብ አትችልም። እኔ ችግር የለብኝም። እንዴት ነው ማለት ነው? ስለዚህ ችግር እንደሌለብህ እንፈትሽ። አንብብ። አንደኛ ቋንቋዬ ነው። አንደኛ ቋንቋን መሆኑን እስቲ እንየዋ። ምክንያቱም በመናገረን እኛ መሐመድን አይደለንም የነገራችሁ ሁሉ የምታምኑት። ቀጥል አንብበው። እነዚህ እኔ ብዙ አስተማሪዎች አይቻለሁ። እንዳንተ ጀጅ አድርጎ የሚያስተምር አስተማሪ ባየሁም። በአንደኛ ደረጃ እባክህ አንብብልን። ኦኬ ወደ መጽሐፍ ተመለስ። አነብልሃለሁ፣ ግን ባነብ ግን አንተ ጀጅ ያደረክ ነው የምታወራው። አንግባባም ነው ማለት ነው። ለምን የምታለቅሰው? እባክህ አንብብ እስኪ። ያው አንብብ፣ ተከፍቶልሃል መጽሐፍ። አረብኛ አድርገው አንዴ። አይ በቃኛ፣ አረብኛውን አንፈልግም። ምክንያቱም አረብኛ ገረድ አይደለንም እኛ። የትርጉም አለ መጽሐፍቶች የተቀመጡበት። በቃቸው አታነበው። አንዴ ኦዲየንስ በደንብ ታዘቡ። ይህንን ያደረግኩት ለምንድን ነው? እስልምና በአረብኛ ውስጥ የተደበቀ አጋንንታዊ አስተምሮ ነው እላችኋለሁ አለ። ሁሌም አረብኛ ያሸመድዷችኋል። ሴቶች በተለይም ልብ በሉና አስተውሉ። የሚዋሹበት ቋንቋ ስለሆነ ነው። እንደሚመቱበት ሲያውቁ አንብብና ተርጉም አላነብም። አረብኛ ምንድን ነው? ሙስሊሞች መደበቂያ ጭንብላቸው ነው። የሚቀጥፉበት ስለሆነ ማለት ነው። የሆነ ነገር ያነቡላችሁና ተቃራኒ ተረጉሙላችኋል ማለት ነው። ይሄ የሙስሊሞች ታክቲክ ነው። በደንብ ታክቲካችሁን በልተነዋል። እኛን አሸውዱንም። አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁም ሰላም ብያለሁ። ሁሉም ሰላም። እንዴት ነው? አለን። በመጀመሪያ የምለው ነገር ያው እኔ ስድብ አልሳደም። አሁን የተሳደቡ የሚወጣሉ፣ ይሄ ስህተት ነው። አንተም አትሳደብ፣ ጥሩ አይደለም። የተሳደቡ የሚወጣሉ፣ ይሄ መልካም። እሺ፣ ስለዚህ እኔ አሁን የምልህ ማለት ነው ለምንድን ነው እሱ ሀባሽ ዋቢያ ሰለፊ ወይንስ ሱፊያ? ከየትኛው አቂዳ? አንዴ ቆይ። እሺ አህመድ አለ? አሎ። እሺ አንተ ታነባለህ አረብኛ? አረ ያው ማልችለውን ነገር እችላለሁ አይባልም አይደለ? አችልም? አዎ። አሁን ማለት ባነበው ራሱ እሱ ማለት ነው። አሁን ባነበው ያስቀምጣችሁት ነገር ትክክል ያልሆነ ነገር አሁን ለምሳሌ አሁን እንትና ፎይና ሁሱ ለምሳሌ እንደነዚህ አይነት ነው እንጂ እውቀት ያለው በአንድ ተገናኝቶ እንትን ማለት ያለበት እና ደግሞ ሲቀጥል እሱ የምታነቡት ነገር ዝም ብሎ የተጻፈውን ነው የምታነቡት። ዝም ብሎ ከማንኛውም ቦታ የተነሳው ማለት ነው። ምን ብያችሁ ነበር? በጣም አስተውሉ። ወዲያስ ሲነበብላቸው ይሄ የእናንተ መጽሐፍ ነው፣ እኛ እስልምና ውስጥ እንደዚህ አይነት ነገር የለም ብለው ተቂያ ይሰራሉ፣ ይክዳሉ። አሁን አንተ ማንበብ አትችልም። ስለዚህ ማንበብ ማትችል ከሆነ እንዴት የምንናገረው ነገር ውሸት መስሎ ትረዳዋለህ? መጀመሪያ አንብበህ መረዳት አትችል እኮ ነው እውነታችንና ውሸታችን መሆኑን የምታውቀው። አልችልም አልካ፣ በቃ ዝም ብለህ ነው ተማር። በመሰለ የምረዳው በመሰለ የሰማች ነው። ቀጥል። በምንድን ነው የምትረዳው? ማንበብ ካልቻልክ፣ መረዳት ካልቻልክ፣ መተርጎም ካልቻልክ በምንድን ነው የምትረዳው? ሲጀመር እስልምና አንደኛ ነገር ገና ስታቀው ራሱ ማለት ነው። መጀመሪያ ለምሳሌ ይሄን ለማወቅ ራሱ ሁላችሁም ወታያላችሁት ሆስ ቤት እየገባችሁ እንትን ብትሉት እስልምና ለማወቅ በቃ አዳምጣችሁ ራሱ ብትወጡ በቂ ነው። ሲቀጥል ደግሞ የኛ ነብይ
ተረት ተረት አህመድ እሱ ጋር ሂድና ማለት ነው ያብ አብሲል የሚል አካውንት ፍታና አውራኝ ብላለች በለው ከነ እፎይ ጋርና ብላክ አድርጎኛል ብሎክ አድርጎኛልና እሱን አስፈታኝ ከዛ መተህ እዚህ ተነግረናለህ ማለት ነው ማም ፊዳከ ወአቢ ወእሚ ያ ረሱለላህ ብለህ እንደ ነብይ ምላሽና ጥያቄ ሽሽት ከሌጋ ማም ምን ብዬ ላንብበው? ወይ ነው መሐመድ ብዬ ላንብበህ? 438 መሐመድ ነው አይ ነው ማን ለማለት እንደሆነ አላህ ድፍን ነው ይሉናል ሙስሊሞች። አላህ እንደተጠረበ ድንጋይ ነው ይሉናል ሙስሊሞች። ከዛ አላህ እንደተጠረበ ድንጋይ ድፍን የሆነ ማይወልደው ደግሞ እሱ ድፍን ስለሆነ ከውስጡ ምንም ማውጣት ስለማይችል ማይበላው ውስጡ ድፍን ስለሆነ ማስገባት ስለማይችል አምላክን ገለጣችሁት በክብር ትቀልዳላችሁ እኮ እናንተ ቀልድ እኮ አይጠገብም ሙስሊሞች ወንድሞቼ ወገኖቼ ዘመዶቼ አብዲ አብዲ 726 አብዲ 726 ዝም ማለት መልስ አይሆንም። መልሱ አላህ ጺም አልባ ነው። አላህ ፍሪዛም ነው። ሰላም ነው። ወደ ላምጣ አለካ አለን ሙስሊም ነህ? አዎ ሙስሊም ነኝ። መልካም እንኳን ደህና መጣ። ቶፒካችንን ሰምተዋል? ሙስሊም ነበርክ? ስትወለድ ሙስሊም ነበርክ? አላ መሐመድ ራሱ ሰለምቴ ነው እንኳን እኔ ኤኒዌይስ በውሃ ውስጥ ተዘብዝበህ ነው ክርስቲያን ሆንኩ። ቴንክ ዩ። ስለዚህ እስልምና ቆሻሻ ነው በውሃ ይለቃል እያልከኝ ነው? አይደለም ቆሻሻ ወደ ቆሻሻ ተዘብዝበህ ነው። ኖ አንተ አልከኝ እኮ በውሃ ውስጥ ተዘብዝበህ ነው ከእስልምና የለቀቀና ክርስቲያን የሆንከው አልከኝ። ስለዚህ እስልምና ቆሻሻ ነው በውሃ ታጠብኩት እስልምና ቆሻሻ ስለሆነ እናመሰግናለን። ቶፒኩ ላይ ገባ አይደለም ወገኖቼ በውሃ ነው የሚለቀው ብሎናል እስልምና። ስለዚህ እኔ በውሃ የሚለቅ ቆሻሻ ይመስለኝ ነበር። እስልምና በውሃ ይለቃል ለካ። ስለዚህ ውሃ የሚያስለቅቀው ከሆነ እስልምና ቆሻሻ ነው ማለት ነው። ስም ነው ይወጣል አንብበዋል ዶሮ እኮ ውሃ ስዘፈዘፍ እስልምና የለቀቀ ክርስቲያን ሆንኩኝ which means እስልምና ቆሻሻ ነበር በውሃ አጠብኩት። ቆሻሻ ነገር መታጠብ አለበት። አንብብ አዲሱን አንብብ። ምጣድ አይደለም ምን ስማ መሰለኝ ምጣድ ነው እናቶች ስማ የሚሉ ዶክተር ዛክር እነውሱን ሰምተህ አንብብ ወርጀ ነው የምታወራ። አንብብ ይቅራ ገና ሙሉ በሙሉ ታምናለህ። ይቅራ ብሮ ታምናለህ። ምንድን ነው እነኚህ ሰዎች ጆሮአቸውን አይጠቀሙትም እንዴ? እንዳላ ድፍን ናቸው እንዴ? ምንም ማስገባት አይችሉም እኮ መነግራቸውን። አላህ ድፍን ነው ይላል፣ ምንም ማስገቢያ የለውም። ስለዚህ ጸሎት ብታደርግም አይሰማህም ድፍን ስለሆነ። እንዴት ሊሰማ ይችላል ማስገቢያ ከሌለው? ማስወጫ ደግሞ ከሌለው እንዴት መልካም ነገር ከውስጡ ሊወጣ ይችላል? ምንም ማስወጫ የለውም። ብትለምነውም አይሰማህም፣ ምክንያቱም ድፍን ነው። እንዴት እንግባባ ወገን? ተው እንጂ ሁለት ጆሮ እያለን አዳምጡበት። ክርስቶስ የፈጠረልህ ሁለት ጆሮ እንድታዳምጥበትም ነው። አንድ ምላስ አንድ አፍ የሰጠ ደግሞ በጥቂት እንድታወራ ብዙ እንድትሰማ ነው። ሚፍታ እንኳን ደህና መጣ። ሚፍታ አለ? ለምንድን ነው የማሰማው? አሁን እኮ ምንድን ነው ምን ልስማ? ምንም እኮ ቶፒኩ ላይ አውራ። ይኸውልህ እኔ አንድ ነገር ልንገርህ አይደለም? ስማ እኔ የአንተን ላይ የሚገባ ማለት ነው እሺ ለመሳቅ ብቻ ነው የሚገባ። ምክንያቱም የምታመጣቸው ሀዲሶች ራሱ ማለት ነው ለመሳቅ ከሆነ ታዲያ እኔ ጋር ለምን ጊዜን ትገላለህ? ከስር ሆነ ሳቃ
አይሻልም? ከስር ሆነ ትስቃለህ። ጨጓራህ እያረረ ትስቃለህ ከውስጥ። አላህ የተጠረበ ድንጋይ አይነት ነው የሚል አምላክ እኛ አናቅም። ከስር ሆነ ሳቅ። ኢማጅን አላህ ልጅ የሌለው አላህ ምግብ የማይበላው ድፍን ነው። እንደዚህ አይነት ነገር ጣዖት ነው እኛ የምናውቀው። አምላክ በባህሪው በሁሉ የሞላ በሁሉ ያለ ነው። እኛ መለኮት የተገደበ እዚች ቦታ ከዚህ እስከዚህ የሚባል አምላክ የለንም። እኛ አምላክ በሁሉ ከፍ ብትል ዝቅ ብትል፣ ወደ ጎን ብትሄድ ወደ አግድም ብትሄድ፣ ወደ ላይ ብወጣ ወደ ታይ ብወርድ አምላክ በሁሉ ያለ ነው። ያ አምላክ ደግሞ መንፈስ ነው። አምላክ የእኛ አምላክ እግዚአብሔር መንፈስ ነው። እንደዚህ የሚዳሰስ የሚነካ የሚጨበጥ እንደዚህ የምታየው አይደለም። በመለኮቱ ለነቢያት ታይቷል ብለው አንዳንድ እንትኖች ለሙሴ እንደዚህ ታየው፣ ለኢሳያስ እንደዚህ ምናምን። አምላክ በተለያየ መልኩ ራሱን ለነቢያቶ ይገልጧል። መገለጥ ነው። በሚችሉት ሁኔታ ለነሱ ተገልጦላቸዋል። በተለያየ አምሳል አንድ ወጥ በሆነ አይደለም የተገለጠላቸው። ነቢያቶቹ በሚችሉት ለነሱ ተገልጦላቸዋል። ያ ማለት ግን መለኮት በባህሪው ከዚህ እስከዚህ እንደዚህ ተብሎ በባህሪው ይሄ ነው ተብሎ የሚታይ አይደለም፣ አልታየም። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም ይላል። በአባቱ እቅፍ ያለው አንድያ ልጁ ተረከው የሚለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማንም ያየውም የለም ሊያየውም አይችልም ይላል። ማንም አልታየም፣ ሊታይም አይችልም። መለኮት ሊታይ የሚችል አይደለም፣ አይታይምም። የኛ እንትን ሊሚቴሽን አላት። እቺ አይናችን ግድብ ነች። ከዚህ እስከዚህ እንደዚህ ብለን አምላክን በአይናችን በእይታችን ውስጥ ገድበ ነው ከዚህ እስከዚህ ብለን የምንገድበው አምላክ ስለሌለን፣ ራስህ ጠፍጥፈ የሰራኸውን አምላክ ግን ከዚህ እስከዚህ ነው ቁመቱ ወርዱ ምናምን ብለህ ልታየው ትችላለህ። መለኮት የሚታይ አይደለም። በእኛ መለኮት በባህሪው የሚታይ አይደለም። ለነቢያቶቹ በተለያየ መልክ የመገለጥ ነው እሱ። የነዎቹ ግን መገለጥ ሳይሆን በባህሪው ያዩታል። ውጪዝ ከዚህ እስከዚህ ነው። ዳይሬክሽን ይኖረዋል፣ ቁመት ይኖረዋል፣ ክብደት ይኖረዋል፣ ይታወቃል ማለት ነው። ያ አካል ደግሞ እንደዛ ከሆነ ውስጡ ወይን ክፍተት አለው ወይንም ደግሞ ድፍን ነው። ጠጣር ነው ከተባለ ደግሞ እንትን ነው። ጠጣርነት ካለ እንግዲህ ውስጡ የሆነ ነገር አለ ማለት ነው። ሌየር አለው። ምንድነው የሚባል ከውጭ ያለው ነገር ቆዳው ሰውነታችሁ አለ። ስለዚህ ያ አካል ደግሞ እጅ እግር ምናምን ካሉት ፊገራቲቭ ያልሆነ ሜታፎሪክ ያልሆነ ሊትራል የሆነ እጅ እግር አይን ካለው ውስጡስ ድፍን ነው ወይንስ ክፍተት ነው? ይህንን እንጠይቃለን ማለት ነው። ይሄም ምላሽ ይፈልግ ነው ማለት ነው። እኛ ጋር ስታመጣ ግን እኛ ጋር አምላክ እንደዚህ ፊዚካል የሆነ ቦዲ አለው ብለን አናምንም። መለኮትን እንደዚህ ብለን አንገድበውም። እና ለዛ ነው ክርስቲያን ወዳጄ፣ ዘመዴ ወገኔ ቀጥል። ሙስሊሞች አንዳንድ ቁጥር እየጻፋችሁ ግቡ፣ እስኪ ግቡ። ባይዘ እዚህ ጋር ነበር ቅድም ያቆምኩትና ይሄን ትንሽ ልበላችሁና ከዛ በኋላ እንቀጥላለን ማለት ነው። ምንድነው ሰለፎች ብቻ ሰለፎች የእስልምና ሊቃውንቶች ስኮላሮቻቸው ኡፌ ሰማ አብዲ ምን ልታረገባ ልትስቅ ነው የመጣው? ኡፌ አስሮና ለምን አሰለ ኡፌ አንድ ነገር ልንገርህ። ሁለት ነገርም ትነግረኛለህ። እስቲ ነብዬን አስተምሮ የና አንብብና ፍረዳን። ይኸውልህ አንድ ነገር ቆይ ስማኝ አንዴ። ይኸውልህ የኛ ሐዲስ አንብብና ፍረዳን። አንብብና ፍረዳን። አንብበው አንብበው የምነግርህ ነገር አለ። ቅድማ የምነግርህ ነገር አለ። አንብበው አንድ እውቀት ልሰጥህ ነው። አንድ እውቀት ልሰጥህ ነው ዛሬ። አንብብ ሁሌም ማትረሳ ነገር ልነግርህ ነው። አንብብ እና እውቀት ታገኛለህ። ካና ቆይ ልንገርህ። አንብብ እኮ እንዳውቅ አንብበው። ትዝጋ እንዳውቅ አንብብ። ስማኛ እንዳውቅ አንብብና ፍረዳኝ። የራስን ብቻ ልትል ስማኝ። እሺ ቀጥል። ስማኝ ለምንድን ነው የማሰማኝ ታዲያ? ምን ልናገር እንደፈለግኩ አውቀህ ነው? ሐዲስ ሳይህ አለ ዳቂፍ አለ ብለሃል። አሁን እኮ ይኸውልህ እኔ እኮ ችግርን ልናገር ስለሆነ ነው። አንተን ችግር ልናገር ስለሆነ አይደል እንዴ? የኔን ችግር ምን አወቅና?
ይኸውልህ ምን አለ መሰለህ እኛ ሐዲስ ማለት ሰሂህ የሚባል አለ ደኢፍ የሚባል አለ። አንድ ነገር ልንገርህ ማለት ነው ህዝቡ ማወቅ ያለበት ነገር ማለት ነው። ሰሂህ ደኢፍ ይባላል እንዴ? እስከዛሬ ሰምቼ አላውቅም ነበር። ሰሂህ አለ ደኢፍ አለ። ሰሂህ እንዴት ይባላል ደኢፍ እንዴት ተባለ ካልከኝ ስማኝ በዛን ጊዜ ሰሃቦች ነበሩ አይደለም? የነብያችን ሰሃቦች ነበሩ ባልደረቦች። ለምሳሌ ሲጠራቸው እነማን ናቸው? ሰማኝ ብዙ ሰሃቦች አሉ። ለምሳሌ አንድ አምስት ጥራት አንድ አምስት ጥራት ሰሃቦች ትልልቅ እሺ ሰሃቦች ጥራቸው አሉ። አምስት ጥራት አምስት ጥራት እና አቡበክር እነሱ ማለት ብዙ አሉ። ቴንክ ዩ እነሱ ያወሩት ምን ይባላል? እነሱ ያወሩት ምን ይባላል? ቆይ አስጨርሰኝ። እሺ ዘለ ለራስ ብቻ ለማውራት አትዳ እንዴ? ሰማኝ ሳሰማ እንዴት ነው የምታሰው የምታወራ? ሰውን እያወደድክ ምናምን እኮ አይደለም መዳመጥ አለበት አይደል እንዴ? እሺ ቀጥል። ቶፒኩ ላውራ። እኔ ከቶፒኩ ውጪ እኮ ነው እያወራለሁ እኮ። ደኢፎቹን እያመጣ ይኸውልህ፣ ደኢፎች ያመጣ ዑለማዎቹን ነጥሎ ያወጡት ይሄ ሐዲስ አትጠቀሙ ያሉት አንዳንድ ሐዲሶች እኮ ሲጻፍ ሐዲስ ማለት እኮ አብዛኛው ታሪክ አለበት አይደል እንዴ? የሰሃቦች ታሪክ አለ አይደል እንዴ? በዚህ ዳኢፍ ነው ያመጣሁት አይደል? እኔ ደኢፎቹን እያመጣ ዳኢፍ ለመሆኑ ይሄንን ላዋርደው ላዋርደ ከማዋርደ አስጨርሰኝ። እነሱን እያመጣቸው እዚህ ላይ ታመጣ ትለጥፍና ከዛ እንደፈለግኩ እየቆረጥክ ፖይንቶቹን የቆረጥክ ታመጣዋለህ እንጂ ዑለማዎች ጋር ቢትሄድ ይኸውልህ እንኳን ሐዲስ ይኸውልህ አንድ ሐዲስ በብዙ አይነት ተርጉሞ ሊያስተምሩ ይችላሉ። አባ ስለዚህ ዝም ብለህ በአንድ ነገር ብቻ ይዘህ ሄደህ ህዝቡን ለመጃጃል ህዝቡን ለመሸወድ አንተ እንኳን ከዲን አንተ ሳይና ዳፊ አብዲ ይቅርታ አንተ ሳይና ዳይፍ የሆኑትን መጽሐፍ አይደለ ማንበብ ትችላለህ አይደለ? እኔ ማንበብም መተርጎም እችላለሁ፣ ግን ምን አለ መሰለሽ አሁን በቃ ረጅም አታውራ። እኛ እናቅም ነበር አሳወቅከን። አሁን ዞዛት እስኪ ክርስቲያን አሳየውና ሳይ ዳይፍ የሚልበትን ቦታ ከዛ እሱ ይንገረን። እኛ ስለማናውቅ አንተ በአረብኛ አንተ በአረብኛ ጎበዝ፣ እኛ ስለማናውቅ ታሳየናለህ ወንድማችን። አንብብ ሰውን ከረጋ ደም በፈጠረው አይታየም። ዙም አድርጎ በደንብ ኧረ ይታያል። አላህም ቀረብ ካላለ እውነቱን ነው። ቁል ሁወላሁ አሐድ ተፍሲሩን አይደለም። ቁል ሁወላሁ አሐድ አንድ ነው። አላሁ ሰመድ ለም የሊድ ወለም ይውለድ ነው እኮ። ይሄ እኮ ተፍሲሩን ነው አይልም። ተፍሲሩን ነው እንዴ ማለት ነው። አሁን አነብላችኋለሁ ብላል አይደለ? የቀረበልህን አንብበት ተፈሲሩን አይታየኝም በደንብ። ይኸውልህ አንዳንድ ጊዜ ጭንቅላትህን ለማሰብ ጆሮውን ደግሞ ለመስማት ተጠቀምበት። አንብቤ ተረጉምልሻለሁ አልከኝ አይደል? አሁን ግልጽ አይሆንልኝም። አሰመድ ወቅት ተለፋሉ ለቃሉ ግልጽ ይኸውልህ ኢማን ይሰመድ ምናምን ለራስህ ማንነትህ ለራስህ ግልጽ ስላልሆነልህ ነው ግልጽ ያልሆነልህ እንጂ በደንብ ይታያል፣ ይነበባል። ጄጅ ለማድረግ ነው ጭንቅላትህን አዘጋጅተኸው የመጣኸው። ለዛ ስለሆነ ምንም ነገር ቢቀርብልህ ግልጽ ሊሆንልህ አይችልም። አይ እኔ ለማንኛውም ሰው ማሰብ እችላለሁ አነባለሁ ብለህ የምትል ከሆነ አንብብና ተርጉምልህ። ቆይ አሁን እኔ ይኸውልሽ እዚህ ጋር አሁን ከላይ የምታዩ ብቻ ነው የምታይኝ፣ ከታች እንዳለ ጨልም ብሏል። የሆነ ስልክ ይሆናል ስክሪኑ እንጃ ብቻ ግልጽ ስላልሆነልኝ ነው እንጂ አስተካክለው በቃ አሁን ወረድና ታብታብ እያደረግ ስልክን አስተካክለኸው የራስህን ሀሳብ አስተካክለ ማንነትን አምነህበት ትመጣለሽ ወንድማችን። ለምን ወርዳለሁ? ለምንድን ነው ብታወርጂኝ? ምክንያቱም አንተ የምታስተላልፈው የራስህን ባይዘው ነብዩም እኮ እንዳንተ ማለት ነው የራሱን ስሜት አዳምጠኛ እኔ እንደማዳምጥህ አዳምጠኝ። ላይክ ይኸውልህ አንድ አዳምጠኝ። ነብዩ መሐመድም ልክ አሁን አንተ እንደ ስሜትህን ፍላጎትህን በቃ ያሰብከውን ሁሉ እንደምታሳካ መናገር እንደምትፈልገው እሱም ደግሞ እንዳለ የሚያናገረው የሚያደርገው አላህም የሚፈቅድለት ስሜቱን ፍላጎቱን ነው። ኦኬ ስለዚህ አሁንም አንተ ፍላጎትህ ምናምን ደግሞ እኛ አላህ አይደለንም እንደዚህ አይነት ነገር አንፈቅድም። ምክንያቱም ከታች ያሉት
ለጆሮአቸው ለእህት ለወንድሞቻቸው እንጠነቀቃለን። ተረዳህ? ይኸውልሽ ለሚሰሙት ነገር እንጠነቀቅላቸዋለን። እኛም ደግሞ ጆሮአችንን በጣም እንፈልገዋለን። ይኸውልሽ አሁን እዚህ ጋር ደግሞ አንድ ነገር ተሳስታችኋል አልክ፣ መሳሳታችንን አሳየን። ለምን ለመከራከር ሲሆን ስልክ ይሰራል ወንድማችን፣ መሳሳታችንን አሳየን። ለመከራከር ስልክ አይስራ፣ መሳሳታችንን አሳየን። ተሳስተናል። እፎይ ስህተት አንብቧል። ክርስቲያንም ያመጣው ማስረጃ የከፈተው ስህተት ነው ብላል አይደለ? ሲሚኝ አንድ ነገር ልሰማህ መጀመሪያ አስረዳኛ ወንድሜ፣ አሳየን። ለማንበብ ሲሆን ነው ስልክ ጥቁር የሚሆነው? ለማንበብ ሲሆን ነው ስልክ ጥቁር የሚሆነው? ኦኬ ሻምብልኝ ነው ጎሄድ አንብብልኝ ነው። ይኸውልሽ ቁርአን ማለት ልንገርሻ፣ ቁርአን ማለት ብለህ አይደለም የምትነግረኝ፣ የተከፈተልህን አንብበህ። ይኸውልሽ አንቺ በብላክ አድርገሽ የምታሳይኝ አይደለም። እኔ እኮ ግልጽ አይሆንልኝም። ብላክ ካላረኩም ባይዘው ማለት ነው። ወቅተለፋ ነው አይደለም እንደ ዑለማዎቹ ተካለፉበት አሉ። ታዊል የሚለው ነው ላይ ነው አንቺ እኮ ያለሽ። አሁን የተካለፉበት ማለት ተከራከሩ ወይ ደግሞ የተካለፉበት የሚለው አብዱ ሰመድ ነው። ስም አውጥቼልሃለሁ። ስምን አብዱ ሰመድ ብየዋለሁ በዛሬው ርዕስ ማለት ነው። ሰመድ ላይ ነው ሰመዱ ላይ ነው አንቺ ያልሻለሁ አይደል እንዴ? ይሄ እንዴት መሰለሽ አንቺ ይኸውልሽ የተካለፉበት የሚለውና ዳኢፍ የሚለውን ሳሂህ ያልሆነውን ፓርት የቁርአንን ባህሪ ልንገርሽ፣ የቁርአንን ባህሪ ልንገርሽ። ይኸውልሽ ለህዝብ ግልጽ መሆን ያለበት ተመኛ ግልጽ መሆን ያለበት ነገር ነው የምነግራቸው። ሴትና ወንድ እንኳን ጾታ እንኳን መለየት አልቻለም። ማሬ አሁንም እያወራችሁ መስሎታል። በቃ ተቀድሮበት ድንጋጤው አለቀቀውም። ጨምቃ አጥባ ስታሰጣው ማለት ነው። ጆሮውንም ነው እንደደፈንሽበት እንዳያላ። መስድብ አይደለም አባት፣ ስድብ አይቻልም። አትሳደብ። ይቅራ 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 መሳደብ አይደለም። ሰው ወይ ሌላ ተልእኮ አለ። አንተ ይኸውልህ ማስተማር ሰው ሌላ ተልእኮ አለ። አዎ ሌላ ተልእኮ አለብኝ። ሙስሊሞችን የማስነበብ ተልእኮ አለብኝ። የትም አደርስም። ሙስሊሞችን የማስነበብ እና ከጨለማ የማውጣት መጭበርበር ይኸውልህ የትም አያደርስም። መጭበርበር ሙስሊሞችን ከአጋንንት እስራት የማውጣት ተልእኮ አለብኝ። የማስነበብ ተልእኮ አለብኝ። አንብብ አይዞህ። ሰማ እኛ ባንኖር እኮ አንብብ። ሰማ አልችልም በለን፣ በቃ አልችልም በለን። እኔ ሰማ አስተምራለሁ። እሺ እሺ፣ እንግሊዝኛው ላይ መልሰው። አሁን ደግሞ ባህሩ እንኳን ደህና መጣ። አብዲ በቃ ያዝለቀ ጀማል ሰላም ብያለሁ። ባህሩ ይቀድመሃል። ባህሩ ኢብራሂም ይቀድምና ጀማል ትቀጥላለህ። እሺ ባህሩ እንኳን ደህና መጣ ብያለሁ። ይሰማል? ይሰማል። መልካም ሙስሊም ነህ? አዎ መልካም። ስለ አላሁ ሰመድ የሚለውን የሙፈሲሮቻችሁን ትርጓሜ እያየን ነበረ እና ስለ ስዕሏን እንድታስረዳኝ ፈልጌ ነበር። ካስረዳለሁ። እሱን ቅድሚያችኛዋን ሄድበትና ስለሱ ስለማላውቀው ነው ስለሱ ነው የጠየኩ ማለት ነው። ማለት ስለ ስዕሉን እንድታስረዳኝ ነው የፈለኩት። የምን ስዕል? የሆነ ስዕል እንጃ አላህ ይሁን ምን ይሁን አላወኩም። ብቻ ግን አስረዳኝ ምን እንደሆነ አለለ ማወቅ ስለፈለኩ ነው። አላሁ ሰመድ የምትለዋ አላህ አክቹዋሊ እሱ አይደለም። ክርስቲያን ተሳስቷል። የአላህ ምስል ትክክለኛ የሚመስለው እንደዚህ ነው። የሚመስለው ነው ወይስ ነው? እንግዲህ ጣዖታውያኖቹ የሚጠቀሙት አላህ ነበረ። አላህና አላህ አይደለ ክርስቲያን። ያ ቴንክ ዩ እናመሰግናለን። እሱ ያው በቃ ሱናን አናሳይ 5379 ላይ አላህ ሁለት ቀኝ እጆች ነው ያሉት።
አላህ ስንት ቀኝ እጆች? ሁለት ቀኝ እጆች ነው ያሉት። አላህ አባት አለው። አላህ ከደጃል የሚለይበት ደጃል አንድ አይን ነው። አላህ ግን አንድ አይን አይደለም። አላህ አባት አለው። አላህ ሁለት ቀኝ እጆች አሉት። ሁለት ቀኝ እጆች እንዳሉት ሥራ 38 75ኛው አያ ላይም በሁለት ቀኝ እጆቹ እንደፈጠራችሁ ይናገራል። እነኛ ሁለት እጆቹ ደግሞ ቀኝ እጆች እንደሆኑ ሱናን አናሳይ 5379 ላይ ወይንም ደግሞ ጀሚዓ ተርሚዚ 3367 ላይ ስለሚናገር ማለት ነው ሁለት ቀኝ እጆች እንዳሉት። እርግጠኛ ይሄ ተስፋለ ሐዲሱ አዎ ክፈትለት ክርስቲያን። በጣም ብዙ ቦታ ነው መጽሐፍቶች ላይም አለ ሐዲሱም አለ። ሁለት ቀኝ እጅ እንዳለው አስቀምጠውታል። ቁርአን ላይ ያለ እርግጠኛ ነህ? ጀሚዓ ተርሚዚ 3300 አንዴ አብዲ እንደሳቅ አሁን ሐዲሱን ታነብልናለህ። ቆይ እንደሳቅ አንዴ ክርስቲያን ክፈትልን። ተመቸኝ፣ የምር ተመቸኝ። አብዲ አትረብሸን። ማችል ከሆነ ውጣ። ያላ ፎቶ ጀሚዓ ተርሚዚ ወይንም አናሳይ ላይ ያለልህ ክርስቲያን አናሳይ። እሺ 5379 ኦኬ የመጨረሻውን ላይን አሳየኝ። የመጨረሻው ላይን ላይ ነው የሚገኘው እንትኑ። ኦኬ ሙሐመድ one of the narrators said in his hadith and both of his hands are right hands. ሁለቱም እጆቹ የት ናቸው ይለናል? ቀኝ እጆች ናቸው። ይታያል ኢብራሂም፣ ባህሩ ኢብራሂም። እሺ both of his hands are right hands. ሁለቱም እጆቹ ቀኞች ናቸው፣ ቀኝ እጆች ናቸው። ሱራ 35 79 ላይ ሁለት እጆች እንዳሉት በእጆቼ ለፈጠርኩት ይላል። ቁርአኑን ክፈተው። እነኛ እጆች ደግሞ የት ነው የሚገኙት ይላል አዲሱ? በቀኝ እጅ ናቸው። 35 75 ላይ ኖ 35 ነው 38 ነው አይዶ ነው። ብቻ ቼክ አድርገው እሺ። ተሳስቼም ከሆነ ደግመን እንትን ትለው 38 መሰለኝ ግን 38 75 ቼክ ኢት። ያ ሳድ 75 75 75 75 75 ኦኬ አላህም ኢብሊስ ወይ በሁለት እጆቼ ልብ በል፣ በስንት እጆቼ? በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ሁለት እጆች እንዳሉት ነገረን ቁርአኑ። ሐዲሱ ደግሞ ሁለቱም እጆቹ በቀኝ በኩል ነው ያሉት ይላል። ሐዲሱ ደግሞ እጆቹ የቱ ጋር ነው የሚገኙት ይለናል። ሐዲሱ ላይ ወሰደው በቀኝ በኩል። እኮ አላህም ሆይ ኢብሊስ ሲል እኮ ነው ያለው እንጂ እኮ ማነው አላህ የራሱን እኮ የራሱን አይደለም እኮ የገለጸው። በስነ ስርዓት አንብብለት እንጂ። እሺ በስርዓት አልተነበበም። አላህ ኢብሊስን የፈጠረው አላህ ኢብሊስ ሆይ በሁለት እጆች ነው የሚለው። በስነ ስርዓት እንትን ደግሞ ስክሪን ላይ ውርውር አታርገው። በአንድ ቦታ እስከሚያነብ አንተ የምትነበው እሱ ከአንተ ጋር እኮ አነባል። ጀማል እጆቼና እጆችህን አለይም እንዴ? እጆቼ ከተባለ የኔ ማለት ነው። እጆችህ አይደለም የሚለው። እጆችህ ከሆነ የሌላ ሰው እጅ ነው የሚሆነው። እጆቼ ከሆነ ግን የኔ እጅ ነው። ቼ ነች እኮ ይኸውልህ፣ አስጠጋት በደምብ።
አወኩኝ እሱ አይደለም እኮ አይ ስልኩን ነው አታንቀሳቀስ አልኩ ወስከለ አታንቀሳቀስ አልኩ ያንተ ልጅ ነው እንጂ እሱ እኮ አይደለም ግን አላህ ያለው ማንን ነበር የራሱን ሳይሆን ኢብሊሱን ነው ኢብሊስ ወይ ሁለት ልጆች ነው የኢብሊስ ልጆች ናቸው እነኚህ አላህም ኢብሊስ ሆይ በሁለት ልጆች እኮ ነው አለው እኮ በማን ልጆች እንደዛ ሲል አላህ ራሱን ነው ያለው አላህ አንተ ስታስረዳ ነበር አላህ ሁለት ልጅ አለው ስትል ነው ቆይ ልክ ጀማል አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ልብ በል በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ብሎ የተናገረው አላህ ነው አይደለ አላህ ነው አለው ግን ፈጥሮት ነው አለው ፍጡሩን እጁ የማን ነው እሺ አላህ ፈጠርኩ አለ አይደለም የማን እጆች ናቸው አላህ ፈጠርኩ አለ እኮ በምኑ ነው የፈጠረው አንተ ይያክ ነበር አንተ አይደል እንደ ያው የሚተነበው ራስኩን አላህ ኢብሊስን ሁለት እጆች ፈጠርኩ እንዲሰርግልህ ነው ካላ እኮ በሁለት እጆቹ ነው የፈጠረው ጀማል በሁለት እጆቹ ነው የፈጠረው ያ በሁለት እጆቹ መፍጠር በአንድ እጁ መፍጠር ግን ፈጥሮታል አይደል ችግር የለውም እኛ ዋና ፖይንታችን ዋና ፖይንታችን እኮ አይደለም ዋና ፖይንታችን አንተ አላህ ሁለት እጅ አለው ስትል ነበር ሲል ያሳየ አላህ እጅ አለው አንተና ሁለት እጅ አለው ይያልክ ሲል ያሳየ ነበር እንዴ ይሄ ቁርአኑ ምንድነው የሚለው እጅ የለውም ነው የሚለው በምን በፈጠርኩት ነው የሚለው በግሬ ነው የሚለው በሁለት እጆች ይሄው አላህ ይሄው ሁለት እጅ አለው ይያልከው ነበር ጀማል ቁርአኑን አንብብ በሁለት እጆቼ እያለ ለፈጠርኩት እያለ የሚናገረው አላህ ነው አይደለም የፈጠርኩ አላህ እኮ አላህ ነው ፈጣይ ስለፈጠረው ነው አለው በምኑ ነው የፈጠረው በእግሩ ነው በሁለት እጆቹ በእጁም ሆነ በእግሩም ሆነ የፈጠረውን እሱ ነው የሚያውቀው ሚስጥሩን እኛ አይደለም እኛ የተፈጠርን ሰዎች ነን ቁርአኑን አንብብ ጀማል በእግሩ ፈጠርኩ አላለም እስቲ በፈለገው ይፈጠር የፈጠረው ፈጣሪ ስለሆነ እኛ ደግሞ ፍጡር ነን ሁለት እጅ ለምን አላሳያችሁኝ ጀማል ሁለት እጅ ያለው አላህ አሳያችሁኝ እና እሱ እንደዛ አይደለም ነው ያንተ ሐሳብ አይደለ እኛ ደግሞ እያለን ያለነው በሁለት እጆቼ ቼ የምትለው ቃልና ቾ የምትለው ቃል ይለያያል አይደለ ቼ ከሆነ የኔ ነው እጅ ከሆነ ግን ያንተ ነው ስለዚህ አሁን አንተ እቺ ክሊክ የተደረገችውን ፓርት ብቻ አንብበልንና ከዛ በኋላ ትነግረናለህ እሱ ለምን ያነብላል ሙሉን አንብቡና ከመጀመሪያ እስከ መጨረሻ አንባችኋለሁ ሲሙን ተፈለጋችሁ ወዳጄ ምን አገባው በእግሩን ቢፈጥር ብትል እንግዲህ አላህ እስካሁን በእግሪ ፈጥር ያለው አላለም በእግሩ ያው ሲኦልን እንደሚጠቀጥቅ ነው የነገረን ያ የምናነበው አይ በእግሩም ሰው ፈጥሯል ብለህ ካልክ ደግሞ ታስነብበናለህ እሺ ወንድማችን በሁለት እጆች ይሰራልና ስለዚህ አሁን እቺ ክሊክ የተደረገችውን ብቻ አንብብልህ እሷ ብቻ ለምን አናባለ ሙሉ ረፍት ነው አምጡና ከላይ እስከ ታች አነባችኋለሁ እሺ ሙሉን አስነብብልኝ ክርስቲያንዬ ሙሉን አስነብበው ችግር የለም እሷ ቦታ ምን አለች ለየብቻዋ ቼ የምትለው አዛጋን ያለችው ሁሉም ጋር ቼ አይደለም ቼ ከፈለጋች ቺት ይሁንና አናባለሁ ከፈለጋ አንቺ ዝም ብለሽ ማዳመጥ ትችላለሽ ጀማል ስሜት አያቱም በቃ እሺ ናም አይደለም እንጂ እሷ ቦታ ብቻ ለምን ያለው እኮ ያለው እኮ እና እሱ ቅድም ለአንተ ስታስ ያስረዳክ ነበረው ማን ነው ፈጣሪ ይሄ ነው ሁለት እጅ ነበረው ይላል ግን እዚህ ጋር ደግሞ አላህም ኢብሊስ ሆይ በሁለት እጆቼ ከዛ ምን በኃይሌ ለፈጠርኩ ከማስጋድ ምንም ምን ከለከለ ካልከለከልከ ሁን ከለከለ አሁን ኮራህን አሁን አላህ ነው ያለው ነው የምትሉት ወይስ እንደዚህ ተመልኩ ይሄ ጻፈለት ለማን ነበር ለኢብሊስ ነበርኩ ጀማል በምን የፈጠርኩክ ነው ያለው ወንድሜ በሁለት እጆቼ ስለዚህ እጆቼ ብሎ ሲል የማን እጅ ነው ሁለቱ እጅ ቆይ ጀማል ፈጣሪ ነው እዚህ ጋር ኢብሊስን አላህ ነው የፈጠረው ወይስ አላህ ኢብሊስን ነው የፈጠረው እዚህ ጋር አላህ ነው ኢብሊስን የፈጠረው በምኑ ነው የፈጠረው ማለት በምን የፈጠረው አንተ በምን ነው የፈጠረክ ፈጣሪ እዚህ ጋር አላህ ኢብሊስን ፈጥሮታል እሱንም በእኮ በምን ነው የፈጠረው ሊለይ ይችላል አንተ ነው የፈጠረበት ምክንያት ሊለይ ይችላል እሱን የፈጠረበት ምክንያት ሊለይ ይችላል የሱ ሚስጥር ደግሞ የሚያውቀው እሱ ነው ግን አንተ እንደተፈጠርክ እሱም ተፈጥሯል አምላክ አልፈጠረኝም ኢብሊስን እዚህ ጋር አላህ ፈጠርኩ ሲል በምኑ ነው የፈጠረው
በእጆች ያላ በስንት እጅ በእጆች ያላ እኮ በሁለት እጅም ሆነ በአራት እጅም ሆነ አይደለም። አላህ አራት እጅ ያለው እያለን ነው ክርስቲያን። ታባጂ እንደዛ ማን አላሽ? ዝም ብለሽ ስሜ እየጠየቅኩ ያለሁት ኢፎፊ ነው። ጁማልክ እኮ ወንድማችን ስድቡን አንቺ ማን ጠየቃሽ ነው አልኩሽ እኮ። አንቺ እንድታወሪኝ አልፈለኩም። እኔ የጠየቅኩት ባለቤቱን ነው። ምን ብነሽ አንቺ ካቀጣሽ እሱ ካወራ በኋላ ልታግዢው ትችያለሽ። ያ ብልግናን ከነብዬ ነው የወረስከው። አዎ ታውሩ ብያታለሁ እኮ መጀመሪያም እሷን። ነብያቸውም ሴት ልጅ ንቅ ነበረ። ያው ንቀት ከባህላ ከእምነታችሁ ስለሆነ ሴት ልጅ መሳደብና ማለት ሌላ እምነት ልትነካ አትችልም። ኦፋይታ ሲንጋ ልንገርህ፣ በእኔ እምነት በእኔ ሐሳብ ቢበል ሌላውን ሰው መነካት አለብን። ጥፋት ከሆነ ይሄ ነገር ጥፋት ነው ብለህ የሚከረኝ ነብይም እንደዚሁ ነበር። ሴቶች እናይሳደብ ነበር። ችግር የለውም። ኢሶኬ ያው ከነብይ ወረስ ክብር ያለን ሰው ልንገርህ፣ መውረስ ምናምን አይደለም። እኛ ከማንም ለማንም ክብር ያለን ሰው ነን። በሌላ ሰው ለማሳደብ ከፈለክ ምክንያትን ንገር። ግን እኔ ቅድም አውርታውሪ ብያታለሁ። እሷ ጀማል አንተ ማነህ ነው አውሪ እያልክ የምትፈቅደው? እኔ ቤት ነው ያለኸው አይደል እንዴ? እኔ በየጠየቀኝ ባህሩ ነበረ። ባህሩ ጠየቀኝ፣ መረጃ ጠየቀኝ። ለሱ እያመጣው እያለ ጣልቃ ስገባ አንተ አታውራ እኔ እንኳን አላልኩህም። እንደውም የባህሩ ነው። ወደ ባህሩ እንዞርና ባህሩ ይሰማላል። ያለ ተራህ እኮ እንደርጎ ዝብ ጥልቅ ብለህ የረበሽከን። ግን ሴትን ልጅ እንደዚህ አትናቅ እሺ ወዳጃችን። ምንም እንኳን ሃይማኖት ሴትን እንድንቅ ኢንካሬጅ የሚያደርግ ቢሆንም ክብር ይኖር ለሴት ልጅ። ባህሩ ሜቢ አሁን አግኝተናል። እዚህ ጋር ሁለት እጆቹ ያላህ ናቸው አይደለ? ይላል ግን እንግዲህ ያ ሐዲሱ ደግሞ ሁለቱም እጆቹ በቀኝ በኩል ናቸው ይላል አይደለ? Both of his hands are right hand. Both of his hands are right hands. ሁለቱም እጆቹ በቀኝ በኩል ናቸው ካለ ቀኝ እጆች ነው ያሉት። ስለዚህ ስዕሉ ያንን እንዴት ሁለት ቀኝ እጅ ሊኖረው ይችላል ያልከው ምስል አሁን አምጣለት። ያ አላህ ደግሞ የተባለው ማስገቢያ ማስወጫ የሌለው ድፍን ኮንክሪት ጠንካራ ብሎ አስቀምጦታል። አላሁ ሰመድ ማለት ሙፈሲሮቹ ሲያስቀምጡት ሲነካ ማስወጫ ማስገቢያ የሌለው ድፍን ነው ይለዋል። ይሄ ምስል ታዲያ አላህን ይገልጸዋል አይገልጸውም? ሁለት ቀኝ እጅ ያለው ይህን የሚመስል ሰው አይተህ ታውቃለህ? ኧረ አይቼ አላውቅም። አላህ አምሳያ የለውም። አየህ፣ ለዚህ ነው ከየት አመጣው? እሺ አንድ ፈጣሪ ከሌለ እንዴት እኛ ልንኖር ቻልን? የለን ነበር። ፈጣሪማ አለ። የእስልምናው ፈጣሪ ትክክል አይደለም እንጂ ፈጣሪ እኔንም አንተንም መሐመድንም የፈጠረው አምላክማ አለ። የኛ ሕያው አምላክ አለ። አላህ የሚባለው ግን ጣዖታውያን የሚያመልኩት መሐመድ ያስቀጠለው ነው። እኛ የምናምነው አላህ የምንለው ነገር እኛ የምናምነው አምላክ ሲል የሌለውን ነው። ሲል አናውቅም። እኛ በምናምነው በእምነታችን በምንከተለው ቁርአን ውስጥ ደግሞ እንደዚህ ሲል ያለው ነገር የለም። ድፍን ነው አይደለም። ሁለት ቀኝ እጅ አሉት የሉትም? አንተ በምታሳየው እኮ እኔ ብቻ አይደለም ሁሉም ሰው እያየው ነው። ያ አንብቦሽ። ስለዚህ ታዲያ እያሳየን እኔ ማየው ሁሉም ሰው ካዩት ለምን ደግሞ መልሰህ ትክደኛለህ? ሁለት ቀኝ እጆች አሉት አለን። ድፍንና ጠጣር ነው አለን። እንደ ድንጋይ ነው አለን። ድንጋይ የሆነ which ልክ እንደ ሐውልት ማለት ነው። ሐውልት ነው ሲነኩት ጠጣር የሆነ ድንጋይ የሚለውን አውጣና አሳየው። ድንጋይ ነው አለን። ሐውልት ነው ይሄንን ድንጋይ የማይሟላው። እንደ ተጠረበ ድንጋይ ነው አለን። ሲነኩት ጠጣር ነው አለን። ይኸው አንብበው። ወደ ውስጡ ቆሻሻ የማያስገባ ጠጣር የሆነ ድንጋይ ነው አለን። look as-samad is the smooth stone that does not accept dust. nothing enter it and nothing exit it ነው የሚለው። ስለዚህ ምንድነው እሱ? ለስላሳ ድንጋይ ነው ሆኖ ምን ወደ ውስጡ ማያስገባ ወደ ውስጥ እንትን አቧራ ነው አቧራ ደስቶችን ማያስገባ ወደ ውጭም ማያስወጣ ድንጋይ ነው አለን። ያንኛው ጋር ደግሞ ኢብኑ አባስ ጋር ደግሞ
ኢብን አባስ ደግሞ እንደዚህ ይላል who does not have an interior ውስጡ ቀዳዳ የሌለው ክፍተት የሌለው አለን ማስወጫም የሌለው ሰው ይሄ ነገር ምንድነው እሱ ኢንቴሪየርም ማስወጫም ማስገቢያም የሌለው ድፍን የሆነ ጠጣር የሆነ ከሆነ የአምላክ ሊሆን አይችልም። ድንጋይ ነው እያለህ እንዴት አምላክ ነው ብለህ ትቀጥላለህ? እንደዚህ አይነት ነገር ይሄ ምክንያቱስ ሰዎች ምክንያቱስ ይለኛል እንዴ? ምክንያቱን ያስፈልገዋል? እንደዚህ አይነት ጠጣር ነገር ድፍን የሆነ ነገር ለአምላክ የሚገባው አይደለም። በባህሪ ማን ፈጠረው? ከየት መጣ? ማ ኢየሱስ ሁለት እጅ ውሃውንም ወደ ውስጥ ማፈሰስ አይችልም። አፈሩንም ማያዝ ካልቻለበት ከየት መጣ? ማን ፈጠረው? ማንኛውን እየሰማኝ ነው? ድንጋዩ ነው እየሰማው ነው። እሺ ነቢያችን መሐመድ ማለት ነው። አረ እፎይ አትላላጥ እፎይ ሐውልትን ሲያፈርስ እንጂ ሲያምንበት አላየሁትም። እና ያ አፈረሰ። ነገር ግን አንዱን የኛውን ደግሞ አመነበት። ዘወል እንትን አላለም። የኛው ዋናውን አመነ። 360 ድንጋዮች ነበሩ። ከነኛ ውስጥ ድንጋዮችን በባህላቸው ምን ነበረ? 360 ድንጋዮችን ያመልኩ ነበረ። እነኛን አፈረሰና እነኛን እንትን አለና የኛውን አጸደቀ ማለት ነው። ታየ ብዙ ጊዜ ላይ ከኦድ ነምበሮች ጋር የተያዘ ወደ ካባ ሄዶ ድንጋይ መወርወር፣ ቂጥን በ3 በ5 በ7 ድንጋይ ቂጥ መጥረግ፣ ከድንጋይ ጋር የተያዙ ሪቹዋል ነገሮች በሙሉ ከዚህ ጋር የመጡ ናቸው። ድንጋይ ኃጢአታችሁን ያሰርያል። ጥቁሩ ድንጋይ ተገነት ሲመጣ ነጭ ነበረ። እንደዚህ የድንጋይ አምልኮቶች በሙሉ እንትን ያሉት ድንጋይ ሰላም ይለኝ ነበረ ሲል ነበር መሐመድ። እያንዳንዱ ንግግሩ ከድንጋዮች ጋር ነበረ። ድንጋዩ ራሱ ኃጢአት ይቅር ያለበት ምክንያት አላህ ጋር የተያያዘ ስለሆነ ነው። ሱናን አናሳይ 29:19 ይመስለኛል። ቼክ አድርገው ክርስቲያን ኃጢአታቸውን ድንጋዩ እንደሚሸከምላቸው ይቅር እንደሚላቸው። ኃጢአትን ደግሞ ይቅር የሚለው ፈጣሪ ብቻ ነው ይላል ሱረቱ አሊ ኢምራን 135 ላይ። መልሶ ደግሞ ድንጋዩ ኃጢአትን ይቅር ይላል። ስለዚህ ድንጋይና መሐመድ ወዳጅ እጅና ጓንት ናቸው። ማስገባት ማስወጣት ማይችል ደግሞ ማይወለድም ድንጋይ ነው። አላሁ ሰመድ ማለትም እንደተጠረበ ድንጋይ ነው ይለዋል። አላሁ ሰመድ ማለት ድንጋይ ማለት ነው። ሰመድ የሚለው ራሱ በመካ ውስጥ የሚመለክ ድንጋይ እንደነበረ ኢብን ከሲርም ያስቀምጠዋል። እንደዚህ ይላል ኦ አብዱራህማን why do I only see you touching these two corners ኦ አብዱራህማን ወይ ለምንድን ነው እነኚህ ሁለቱን ጠርዞች ስነካቸው ማየህ ሁሌም ይለዋል። he said እሱም እንደዚህ ይላል I heard the messenger of Allah say touching them erases sins ያላ መልእክተኛ እንዲህ ሲል ሰምቼዋለሁ። እነኚህን ጠርዞች ድንጋዮቹን መንካት ኃጢአትን ይደመስሳል። ኃጢአትን ምን ይላል? ይቅር ይላል። ምኑን መንካት? ድንጋዩን። and I heard him say whoever circumambulates 7 times it is like freeing a slave እነሱን ደግሞ ድንጋዩን ደግሞ 7 ጊዜ መዞር ኃጢአትን ልክ እንደ ባሪያ ነፃ እንደማውጣት ነፃ ሰዎችን ነፃ እንደ ባርነት እንደማውጣት ነፃ ያወጣል ሲል ሰምቼዋለሁ። touching them erases sin እነሱ መንካት ኃጢአትን ይሰርያል። whoever circumambulates 7 times it is like freeing a slave እሱን ድንጋዩን መዞር ደግሞ ባሪያን ነፃ እንደማውጣት ነው። በጊዜው የነበሩ ቁረሾች ደግሞ ድንጋይ ያስቀምጠው ያንን ድንጋይ በየዓመቱ ይዞሩት ነበር፣ ይነኩት ነበር። ሴቶቹ ደግሞ ፔሬዳቸውን ይቀቡት ነበር፣ ይስሙት ነበር። ይህንን ደግሞ መሐመድም አስቀጥሎታል በካባ ላይ። ኃጢአትን ይቅር የሚለው ደግሞ ፈጣሪ ብቻ ነው ይላል። ስለዚህ ድንጋዩ ፈጣሪ ይሆናል፣ አላህ ይሆናል ማለት ነው። 3:135 ክፈትለት። ያው ኃጢአትን ይቅር የሚለው ይሄ ብቻ ነው አለን። አይምን ይቅር ይላል አለን። ቁርአኑ ደግሞ መልሶ ኃጢአትን ይቅር የሚለው አላህ ብቻ ነው ይላል። 3:135
ድንጋዩ የጠቆረበት ምክንያት የእነሱን ኃጢአት ስለተሸከመ ነው። በዛው ያ ኦኬ እንደዚህ ይላል። ለእነዚያ መጥፎ ስራን በሰሩ ወይንም ነፍሶቻቸው በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ልብ በል ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህ ሌላ ኃጢአቶችን የሚምር አንድም የለም ይላል። ኃጢአትን የሚምረው አላህ ብቻ ነው ይለናል። ድንጋዩ ደግሞ ኃጢአትን የሚሸከምና ኃጢአትን ይቅር የሚል ነው ይላል። which is አላህ ድንጋይ ነው ማለት ነው። ወደ አሳመድ ተመለስሽ። አሁን እሺ ቀኝ በሙሉ ማለት ነው ቁርአን ላይ ካገኘሁት እመልሳለሁ። ያው ቁርአን ላይ እኮ ነው ሱረቱል ኢምራን መልካም ይቻላል። አውራኝ በውስጥ ቴክስት አድርግልኝ። እሺ